ወንድሜ እሺ ችግር የለውም። አሁን ይህንን ነገር ከተቀበልክ ሙሉ ገድላት ለምን ይቃጠላሉ? ይህናውን ከተቀበልክ ገድል ላይ ካለ ከተቀበል ሙሉ ገድላት ይቃጠሉ ለምን ትላለህ? ይቃጠል ብያለሁ። እሺ አያስፈልግማ፣ ገድላት አያስፈልጉም። እሱን እኔ ላውራ ምን እያልኩ እንደሆነ ስለ ገድላት ምን አይነት አመለካከት አለ በለኝ ላውራ። እኔ ጠየቁ ገድል ለምን ዲፌንድ ታደርጋለህ አልኩ እንጂ ገድል ይቃጠል ይወርወር ይረገጥ የሚል ነገር ተናግሬያለሁ። እሱን ስናገር ትይዘኛለህ ያለ አሁን እኔ እሺ ሙሌ ቴንክ ዩ ሙሌ። አዎ ይኸውልህ ሙሌ አሁን ምን እያልኩ ያለሁት ምንድነው መሰለህ ወንድሜ፣ አሁን ይሄ ቃል ገድል ላይ ያለው ከገድል ነው ያነበብኩልህ። ገባ ልጨርስልህ ችግር ነው። ይኸውልህ ደሜ ገድልንኛ እያልን ያለ ነው። ገድልንኛ አንድ እውነት የሚባል ነገር የለውም አይደለም ያልን ያለ ነው። እውነት የሆነ ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልነግርህ የምፈልገው ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ገድል ውስጥ ባገኝ አይ ገድል ላይ ስላለ ኢየሱስማ የእግዚአብሔር ልጅ አይደለም እያልኩ ያለው እኛ መስመር በመስመር ቁጥር በቁጥር ፊደል በፊደል ነው የተሳሳተው አይደለም እያልን ያለ ነው። በጣም ብዙ ስህተት አለበት። ስህተቱ መታረም ካለበት ይታረም። የሃይማኖት ምን ስለሚያመጣ የሃይማኖት ተፋልሶ ስለሚያመጣ አይታረምም ከተባለ ግን ይሄንን አክቹአሊ ሊታረም አይችልም። ለምን የማይታረመው መሬት ላይ ያን ነገር መሬት ስር ተክሎ ሰዶ ስላለ ማለት ነው። ስለዚህ እያወራን ያለ ነው ያንኑ ነው። ይሄንኑ እኔ እያልኩ ያለሁት እንግዲህ ምን አይነት ልመልስልህ አሁን ያልከውን ልመልስልህ እኔ ጠይቅ አንድ ጥያቄ ለአወይ በዚህ ርዕሰ ከሙሌ ጋር አቡና ከሙሌ ጋር ጨርስ ገብቶኛል። ከሙሌ ጋር ጨርስና ከዛ አንተ ደግሞ ጠይቀኛለህ። ሙሌ አሁን ምንድነው ገድላት ላይ አሁን ያነበብኩ አይነት ለሃይማኖት መጠበቂያችን ለትምህርታችን ብለው የሚያስቡትን የሚቀበሏል ለትምህርታችን። ከዛ ውጭ ደግሞ ለአእምሮ የሚከብደውን ከወንጌል ጋራ ንጽጽር ሲደረግ የሚከብደውን ነገር አንቀበልም፣ የመቀበል ግዴታ የለብንም ብለው ያምናሉ ነው የምልህ። አያምኑም የምትለኝ ከሆነ ማስረጃ ታመጣልኛለህ የኔ አባት። ተቀበለውትማ ገዳም ቤተክርስቲያን ሰርተውላቸው ታቦት ቀርጸውላቸው እነዚህ እዚህ ጋር ያሉ ሰዎች ከዛ በኋላ በእነሱ ቀን ሰይመውላቸው እነሱን ያመነ የዘከረ ህይወት ያገኛል፣ የዘላለም ህይወት ያገኛል ተብሎ እያደረጉ ነው መሬት ላይ አሁን ማለት ነው። መሬት ላይ አሁን ቀን እየቆጠሩ በቀኑ በዛ ቀን ለምሳሌ ይሄ የገድለ አቡነ ገብረ መንፈስ ቅዱስ ነው። በዕለት 5 ላይ ትዘክራለህ፣ አንዳች ነገር ታደርጋለህ፣ ወይ ገድሉን ትስማለህ፣ ትማጸናለህ። ይሄ እንደሚለው ከዛ በኋላ ምን ታገኛለህ? ኢቭን እንኳን ገድሉ ላይ እንዳለ ዘማዊ ብትሆንም ሐሰተኛ ብትሆንም አስጠንቋይ ብትሆንም ይሄንን ገድል ስመ ተማጽነህ ብትሞት የዘላለም ህይወት ታገኛለህ። ገነት ከሲኦል ትወጣለህ። አለመቀበል ትችላለህ። እሱን አሁን ያልከውን አለመቀበል ትችላለህ። ከመጽሐፍ ቅዱስ ጋር ስለሚጋጭ አለመቀበል ትችላለህ ነው ምን ተቀብለውት ቤተክርስቲያኗ ተቀብላ እኮ ቤተክርስቲያን ሰርታ እኮ ቀን 5 ግዴታ አይደለም ተባለ እኮ። እኔ አሁን ኦርቶዶክስ ብሆን አሁን የምትለኝ ነገር አልቀበልም ብል ግዴታ አይደለም፣ በቃ ግዴታ ይሆንብኝ። ግዴታ ተቀበል ያለው ቀን 5 ለምሳሌ አቦ የሚባል ነገር የለም። ቀን 5 እኔ ሂጄ ምን አላደርግም፣ አልስምም ወይ ደግሞ አልማጸንም፣ አልዘክርም፣ ባልዘክርም ችግር የለውም ብትልም ኦርቶዶክስ ትሆናለህ እያልክ ነው። እኔ አሁን የኔ ሀሳብ አሁን በደንብ እየተረዳኝ የመጣ ያለ ይመስለኛል። ምንድነው መሰለህ እኛ አሁን በዚህ ገድል ላይ የተጻፈው ላይክ እንዳንተ እንደ አቡነ ገብረ መንፈስ ቅዱስ አይነት ገድል አምጥተህ እየተናገርክ ገባ ሰውን ወደ ክርስቶስ ኢየሱስ የማምጣት ፕሮባቢሊቲ የለንም። ለምን እዚህ ላይ የምታነበው ገድል እዚህ ላይ የምታነበው ተአምር ማለት ነው ሰውየውን አሸማቀው ነው የምታመጣው። ቤተክርስቲያን ደግሞ የምትለው ምንድን ነው? ይሄንን አንድ አማኝ የመቀበልና ያለመቀበል መብት አለው፣ ግን መቃወም አይችልም ነው የምትልክ ቤተክርስቲያኒቷ። መቃወም አይችልም። ስለዚህ እንደዚህ ቆይ የኔ አባት ልጨርስልህ። ስለዚህ በዚህ ዙሪያ ላይ እንደዚህ አድርገን ሰውን ማዳን ውስጥ ከምንከተው ጥቁሩን ወንጌል ይዘን
መጽሐፍ ቅዱሳችንን ይዘን ብናነሳ ነፍሳትን እናድናለን። አንድ በል። ሁለት ቤተክርስቲያኒቷ ራሱ በዶግማ ኢቨንዞ በክርስቶስ ደረጃ ማለት ነው በክርስቶስ ደረጃ ያላት ትምህርት ከገድላት ወተን ማለት ነው ከገድላት ወተን በዶግማዊ ሁኔታ ውስጥ ብንነጋገር አንድ መፍትሄ ትልቅ መፍትሄ ይኖራል። አሁን ሙሌ እኔ ይደበረኝ ልንገርህ ንግስተ ሳባ ኢትዮጵያዊ ናት ኢትዮጵያዊ አይደለችም ተብሎ ምንድነው ለዘላለም ሕይወት የሚያሰጥ? አንድ በል የብሉኪዳን ታቦት አሁን ስፔሲፊክ ቶፒክ ላይ የኔ ሐሳብ ነው የኔ ሐሳብ ይኸውልህ ወንድሜ እሺ ገባኝ ወንድሜ የኔ ሐሳብ አንድ ሰው በዘላለም ሕይወት ውስጥ አንተ ይኸውልህ ንግስተ ሳባ ኢትዮጵያዊ ናት ኢትዮጵያዊ አይደለችም የሚለውን ቶፒክ ላይ አይደለም የኔ ጉዳይ ግን ገድላት ድርሳናት ተአምራትን መነሳት የለባቸውም ማለት የለበትም አንድ ሰው ነው። ምክንያቱም አንተ ይኸውልህ በተሰጠ መንገድ ሂድ ይሄንን መጽሐፍ ቅዱስ ይዘህ ስበክ ኢስ ኦኬ በቃ አንተ እንደዛ ብለህ ስበክ በእግዚአብሔር ቃል ወይ ሰማኛኝ ይሄንን አንተ ስበክ አንተ ይሄንን ስበካቸው በዚህ መንገድ ወንጌል ሰብከህ አምጣ ሰየው ዋናው ዓላማው አክቹአሊ አሁን እያልክ ያለው አሁን ለሃና ቅድም ምን እንደመለስ አልገባኝም እንጂ ኦርቶዶክስ እንሆናለን ብለህ ካላሰብክ በስተቀር ሁላችንም ያው የያዝከው ዓላማ እኛንም ራስንም ኦርቶዶክስ የማድረግ ከሆነ አትጠራቸው አይ እነሱ ወደ ጌታ እንዲመጡ ከሆነ የምትፈልገው ግን ይሄን ስበክ አንተ እኔ ደግሞ ይሄንንም ሰብካለሁ ይሄንንም አንስቼ ሰብካለሁ ገድሉ የሚለው ብቻ ያላችሁ ስበኩ ከሆነ አንድ ጉዳይ ነው። አሁን ለምሳሌ ሳሰድቡ የሚሳደብ ሰው ካለ ገድል እየገለጠ የሚያሸማቀቅ ሰው ካለ ያንን አታርጉ አንድ ጉዳይ ነው። ግን ገድሉ ያለውን ግን ይኸው ገድሉ እንዲህ ይላል ብሎ ማንበብ ግን ከመቼ ወዲያ ነው ሆነ ነው ገድሉ ይኸው እንዲህ ይላል መጽሐፍ ቅዱስ ደግሞ እንዲህ ይላል እያሉ ከመጽሐፍ ቅዱስ ጋር እያስተያዩ መስበኩ ገድሉን ማንሳቱ ነውር አይደለም። ይሄ መሳደብ ግን ማሸማቀቅ ማንቋሸሽ እኔም አልደግፍም። ይሄንን ገድል አንስቶ ሰዓታት ተሳድባ አታውቅም ሙሌ ተሳድባ አታውቅም እኔ ይኸውልህ ተሳድባ አታውቅም ስትለኝ ቆይ ተሳድባ ይኸውልህ እኔ አሁን ሙለታ ተሳድቦ ያውቃል አያውቅም አይደለም ጉዳይ አሁን እዚህ ጋር ያለው ተሳድቤ ላውቅ እችላለሁ እኮ አሁን ተይቱ በቃ ተሳድቤ የማውቀው ግን ገድልን አንስቼ ስለምገልጥ አይደለም ይሄንን አይደለም ተሳዳቢ ያደረገ አፍተር ኦል ተሳድቤም ከሆነ ይሄንን ስላነሳ አይደለም አሁን አንድ ነገር ልበልና ከዛ እዚህ ጋር ያለውን እንጨርስ ጓደኛዬ ምን መሰለህ አንድን ምንመን የገድል መጽሐፍ አንስተ ከሱ ጋራ ማውራት አችልም ከምንመኑ ጋራ ለምን ምንመኑ ገድልን መመስጠር አይችልም ገድልን መናገር የሚችል ማን ነው ሊቃውንት ነው በገድል ዙሪያ ላይ ካንተ ጋር ሊያወራ የሚችለው ሊቃውንት ነው አንድ ምንመን አውጥተ ግን ስለዛ ገድል ምንም ሐሳብ ምንም ዕውቀት ሳይኖረው ብቻ ቤተክርስቲያኒቷን ስላወቀ ብቻ አናግረው ያን ሰውዬ አታድነው ግን ሰውየውን ይሄን ሰውዬ አይችል ጨርስ የዳነ ሰው አለ እንዴ በምን አወቅ የዳነ ሰው አለ ይሄንን ይኸውልህ እኔ ለማስረጃ ላንተ እዚህ ያላቀርብም ሰው የዳነ ሰው አለ ገድልን ተናግረን የዳነ ሰው አለ ብዙ ሰው ለዛውም በኔ አገልግሎት የዳነ ሰው አለ በሌላ ሰው አገልግሎት ደግሞ የዳነ ሰው አለ ይሄ ምንም የሚካድ ሐቅ አይደለም ባይዘው ምንም የሚካድ ሐቅ አይደለም አንደኛ አንተ አሁን ፍቅር ይሁን እያልክ ከሆነ ፍቅሩን አንተ ታደርገዋለህ አንተ አድርገው ያለው ከራስ ነው የሚጀምረው አንተ በራስህ በፍቅር ኦርቶዶክሳዊን ስበካቸው ኢስ ኦኬ ስለዚህ እኛ ደግሞ አንተ በፍቅር እየሰበክ መሆኑን ካንተ እየተማርን አንተ በመታረጋቸው ተግባር እየተማር እኛም በፍቅር እንሰብካለን ኢስ ኦኬ እንደ ወንድሞችም ደውለህ በዚህ መንገድ በፍቅር ስበክ ልትለኝ ትችላለህ እኔ ፐርሰናሊ ነገር ግን ገድል አታንሳ ማለት ገድሉ ትክክል ለማድረግ ነው ከመጽሐፍ ቅዱስ አንፃርና በመሞከር ግን እሱ ትክክል አይደለም ነው ያለው አላከው አሁን ገድልን ማለት ነው አሁን እኮ ነገር ያለው አንድን ገድልን አንስተ ከምንመኑ ጋር ከማውራት ይልቅ ለውቀትም ለምንም እንዲበጭ ከምንመኑ ጋር ከማውራት ይልቅ ገድሉን ከሚያውቅ መምህር ጋር ማውራት የተሻለ ሰሚዎቹ የተሻለ ነገር ይደርሳቸዋል ሰሚዎቹ ገባ ከዛው ለምን መሰለ ማይመጣው እኔ ጋር አሁን በጣም ብዙ መምህራኖች እየመጡ ነው ለምሳሌ ግን አይደል ለምሳሌ የአንድ ገድል ከተነሳ በኋላ መሰዳደብ ስለሚመጣ ማለት ነው ሙሌ መሰዳደብ ስለሚመጣ ለመማማር የሚበጭ ኦፖርቹኒቲ አይከፈትም አንድ እሱ ነው ሁለት ጉንጭ አልፋ የሆኑ ክርክሮች ደግሞ አሉ ጉንጭ አልፋ ለመዳን የማይሆኑ ክርክሮች አሉ አሁን በዚህ ክርክር ላይ አንድ ሰው ተከራክረው የመዳን ምንም ጥቅም የማያገኝ ከሆነ መነጋገሩ ለምን ይበጃል
የሚድንበት ነገር ብናመቻች አይሻልም ወይ ነው? አይሻልም ወይ ነው? ገባ? እኔ አታንሳ ቃሉ ስለ ገድል አታንሱ ምናምን አልልም። እኔ መናገር አልችልም። እኔ በዛ ሂደት ማለት ነው። ለምሳሌ አንተ በምን ትሞግተዋለህ? እንደዚህ የሚል ሰው ካለ ለምሳሌ እንዲህ የሚል ሰው የሚልም ስላለ ማለት ነው። ቤተክርስቲያኒቱ እንዲህ ብላ ታምናለች። ለምሳሌ ማለት ታምናለች ማለት በገድሏ በድርሳን በመጽሐፉ አለ። ምን ብላ ታምናለች? ማርያም ለኃጢአተኞች ሙታለች ብላ ታምናለች። የእምነቷንም ያንን በመጽሐፍ ገልጠዋለች፣ ነገረ ማርያም በሚለው መጽሐፍ። ስለዚህ ለኃጢአተኞች የሞተው ቤዛዊተ ዓለም ማርያም ኢየሱስ ብቻ ሳይሆን ማርያም ናት። ቤዛዊ ዓለም ኢየሱስ ብቻ ሳይሆን ማርያም ቤዛዊተ ዓለም ናት ብለው ያምናሉ። ስለዚህ ማርያም ቤዛዊተ ዓለም ናት፣ ስለዚህ የዓለም ቤዛ ናት ብሎ ሲያም አይ የዓለም ቤዛ አይደለች ብለህ ለማውራት መዝገበ ጸሎቱን ነው የምታነሳው ወይ አንተ እንዴት ታምናላችሁ? ከመጽሐፍ ቅዱስ ነው የምታሳያቸው? ይኸውልህ ቴንክ ዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ቤዛ አለ። የዓለምን ኃጢአት ያስተሰረየ፣ የሰዎችን ኃጢአት ያስተሰረየ መዳን የሚገኝበት ተብሎ ይታመናል። ዶክተር ዲያቆን ሮዳስ ማን ነው? ጥራልኝ እንትና አዲስ ሮዳስ ያረጋል አበጋዝ ዲያቆን ያረጋዝ የጻፈው ጽሑፍ የቤተ ክርስቲያኒቷ ትክክለኛ ትምህርት ነው። ላነብልህ እችላለሁ። መዳን የሚገኘው በአንድ ብቻ እንደሆነ ማለት ነው። መዳን በኢየሱስ ክርስቶስ ብቻ እንደሆነና ከዛ በኋላ አንድ ሰው በኢየሱስ ካመነ በኋላ ምን ያደርጋል? ቀጣይ ያለውን ምስጢራትን ምን ይላል? ይፈጽማል ብላ ታምናለች። ከኢየሱስ ክርስቶስ ውጪ ግን ማርያምን የዓለም ኃጢአት አዳኝ ናት ብለው አያምኑ። የዓለም ኃጢአት ክደህን እንኳን በኢየሱስ ብቻ ይዳናል ይሉ ኢየሱስንም ክደህ በማርያም አምነህ ይዳናል ብለው በተአምረ ማርያማቸው አስቀምጠዋል። ተአምረ ማርያምን አልቀበልም ደግሞ ማለታችን ተአምረ ማርያም አልቀበልም አልክ ማለት ደግሞ ልክ የወልደ እግዚአብሔርን የኢየሱስ ክርስቶስን ሰው መሆን ከማመን የዘገየ ነው የወጣ ነው ብላ ነው የምታስተምረው። ተአምረ ማርያም ከምትነቅፍባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብትነቅፍባት ይሻላል፣ በግልጽ ማለት ነው። ስለዚህ ለተአምረ ማርያም የሚሰጡት የትኛውን ተአምር ለምሳሌ ተአምረ ማርያም ላይ የትኛውን ቦታ ነው የምትቀበለው? እኔ ተአምረ ማርያም ላይ የምቀበለው ነገር የለኝም። ምንም የምቀበለው ነገር የለኝም። አሁን ገድል እቀበላለሁ አላልክም አንተ? አሁን የተጻፈውን እቀበላለሁ አላልክም? ገድል ላይ የተጻፈውን ፊደል እኮ አይደለም፣ እኔ ቃል ፊደል አይደለም እኮ እቀበላለሁ። አሁን ለምሳሌ እዚህ ጋር ኢየሱስ ክርስቶስ የሚለውን ኢየሱስ ክርስቶስ ነው አይደለም ብትለኝ ኢየሱስማ ክርስቶስ ነው፣ ምንም ጥርጥር የለውም። ያ ማለት እኔ ተአምረ ማርያም እቀበላለሁ ማለት አይደለም። ስለዚህ እኔ ምን እያልኩ ነው? ተአምረ ማርያም ውስጥ ኢየሱስን ተክዶ ራሱ ይዳናል እያለ ጭራሽ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢየሱስ ውጭ አለ። ምን አጣላም ታዲያ? እኔ ለምን ወጣሁ? ከኢየሱስ ውጭ ሌላ አዳኝ ከሌለ ሌሎች አዳኞች አሉ። እኔ ለምን ወጣሁ? ላንብብልህ ምንድን ነው የምታነብልኝ? የቤተክርስቲያኒቷን እንትን ኦኬ ውሸት ይላሉ። አስፈለገን የማስረጃ ይችላል። ይሄ ዲያቆን ችግር የለውም። ዲያቆን ያረጋል አበጋዝ በመጀመሪያ ድህነት ዙሪያ የጻፈው በጣም የሚገርም ጽሑፍ አለ። በመጀመሪያው ምን ይላል? እንደዚህ ይላል። የሰው ልጅ ድነት ወይም ደግሞ መዳን የእግዚአብሔር ዓላማ መሆኑ ይልና ከዛ በኋላ እግዚአብሔር ለእኛ ያደረጋቸው የተለያየ ቸርነት ነገሮች ሁሉ እኛን ለማዳንና ስለኛ መዳን የተደረጉ ናቸው ካለ በኋላ ሙሌ ቀጥሎ እንደዚህ ይላል። የእግዚአብሔር ሰው መሆን ዓላማው የሰው ልጅን ማዳን ነበር። ያው ቃል ሥጋ ሆነ የሚለው ማለት ነው። ስጉ ቃል ማዳን እንደዛ ይልና ከዛስ እግዚአብሔር አምላክ በቃላት ተከናውኖ ሊነገር ይቅርና በሕሊና እንኳን ታስቦ በማይደረስበት ጥልቅ ፍቅሩ አካላዊ ቃል ሰው ሆኖ የእኛም ባህሪ ተዋህዶ የምታነብልኝ የምን መጽሐፍ መሰለኝ? የግለሰብ መጽሐፍ፣ የቤተክርስቲያን መጽሐፍ ራሱ አይደለም፣ የግለሰብ መጽሐፍ። እሱ የአንድ ዲያቆን መጽሐፍ። እኔ ግን ተወግዟል፣ የሰውዬ ተወግዟል፣ ገባኝ፣ ተወግዟል። ይሄ አስተማሪ ተወግዟል። የግለሰብ መጽሐፍ ነው ይሄ ቤተክርስቲያን ትመራው ውሸት። እኔ ተወግዟል አይደለም ያልኩት። ቤተክርስቲያን ትመራበት ቤተክርስቲያኒቱ መጽሐፍ ላይ የተቀበለችውን ተአምረ ማርያም
ውሸትም እያሉ ስለሆነ ገልጬ ማሳየት ይችላል። ስለዚህ በአጭር ቃል ምን እያልኩ ነው? እንዲሁ ሐሳቤን ላቅርብ፣ ክርክሩ ልተውና ሐሳቤን አቅርቤ ልጨርስ። እንዲሁ ነገሩ በጣም አሰልቺ እንዳናረገው ማለት ነው። እኔ በግልጽ እንዳለበናት መጽሔት ነበረኝ። የቱ ጋር ነበረ? የራሱ የሲኖዶሱ መጽሔት ነበረኝ። መጽሔቱን ማሳየት አለብኝ። የሲኖዶስ ማለት ነው። እሱን እስክታገኝ ድረስ ምንድነው ቀደም ወይ ፖሊስ እኔ ሐሳቤን ተናግሬ ልጨርስ። አሁን ከዚህ በኋላ ከደሜ ጋር ውይይትን ምንም እኔ ልተው የምናገረው ነገር ግን በፍቅር ነው። ለደመረው እየተናገርኩ ያለሁት አስተካክል ነው። የኔ ሐሳብ ሌላ ነገር ምንም አይደለም እኮ ያንተን የፍቅር እንቅስቃሴ አይቼ ደውለህ ተነጋግረን ብለኛል። አንተ አለ እንጀዋወራለን ብለህ ደም ያንዴ ቆይ አንድ ሐሳብ ልስጣችሁ። ኦኬ አንድ ሐሳብ ልስጣችሁ። ቆይ ምንድነው ቀደም ደሜ የሆነ ነገር ሐሳብ አነሳና ምን አልክ? ቆንጆ በጣም አሪፍ ሐሳብ ያለው ጽሑፍ አነበብክ መጽሔት ብለህ ይሄን ሐሳብ ትቀበለዋለህ ብለህ ለሙለታ ጠየቀው። ኦፍ ኮርስ ሙለታ ብቻ ሳይሆን ውስጥም ኮመንት ላይ ያሉ ሰዎች ተመሳሳይ መልስን ይሰጡክ፣ ይቀበሉታል። ሐሳቡ ትክክለኛ ሐሳብ ግን እኔ እርግጠኛ ሆኜ የምነግርህ ነገር እያንዳንዱ የታተሙ መጽሐፍቶች የራሳቸው የሆነ ትክክል ነገር አላቸው፣ እውነተኛ ነገር። ቢያንስ አንድ መጽሐፍ ሁሉ ነገሩ ስህተት ነው ቢባል የደራሲው ስም ስህተት ሊሆን አይችልም። የደራሲው ስም ትክክለኛ ነው የሚሆነው። ስለዚህ አንድ ጥያቄ ልጠይቅ፣ ዋይዝሊ የምትመልሰውን ጥያቄ። አንድ ክፉ ወዳጅ ለወዳጁ መርዝ መስጠት ቢፈልግ ጥሩ አማራጭ የሚሆነው መርዝ ለመስጠት በምን ይመስላል? በጣፋጭ ነገር ወይ በጣፋጭ ነገር ወይ በምግብ ወይ በሚጠጣው ነገር ነው የሚሰጠው። እና አሁን የምታነሳቸው አንተ ጥሩም ነገር አላቸው የምትላቸው መጽሐፍቶች ውስጥ እውነት ይኖራል፣ ትክክለኛ የሆነ ነገር የሚያስደንቅ ነገር ሊኖር ይችላል። ግን ለወዳጅ እንደሚሰጥ በምግብ እንደሚሰጥ መርዝ ነው ነገርየው። ስለዚህ በጣም ደግሞ ክፉ ነገር የለየለት ነገር ይሻላል። አንደኛውን አንድ መጽሐፍ ሲለይለት ጥሩ ነው። ይሄ መጽሐፍ የሰይጣን ነው ቢባል አንድ መጽሐፍ የሰይጣን ነው ቢባል አታነበውም። በቃ የሰይጣን ካነበብከውም የሰይጣን እንደሆነ አውቀህ። የተቀላቀለ ነገር ግን በጣም ጎጂ ነው። ሲቀላቀል ብዙ ነገር ጎጂ ነው። ከሾህ ሁሉ አደገኛ እሾክ ታውቃለህ? ከሾህ ሁሉ አደገኛ እሾክ ልትመርገው ያዘጋጀው የምትረግጠው ጭቃ ውስጥ ያለ እሾክ ነው። አደገኛ እሾክ ለምን የምታየው ስላልሆነ ማለት ነው። ስለዚህ እንዳልኩ ነው። ሰይጣንም የወደቀው የሚል ስም ከፊቱ ስላለ ነው እንጂ ስሙ ተጠርቶ ሲጨረስ መልአክ ነው ስሙ አይደል? የወደቀው መልአክ መልአክ የሚል ስም እኮ አለው። ግን ከፊት ያለውን ካልሰማክ መልአክ አድርገህ ትቀበለዋለህ። እና ነገሮች ሲቀላቀሉ ነገሮች እንትን ሲደባለቁ አደገኝነታቸው ይከፋል። እና የሆነ አንድ መጽሐፍ አንብበክ መጽሐፍ ውስጥ ትክክል የሆነ የእግዚአብሔርን ተአምር አስደናቂ ነገር ገድላቶች ውስጥ ታገኛለህ። ግን መሀል ላይ የተቀላቀለ ግን መርዞች አለባቸው። እና እነዚህ ነገሮች እኔ አንደርስታንድ ማድረገው ያንተ ምንድነው ኦርቶዶክሶች የሚሰጡትን ምላሽ እንስማ። ራሳቸው ባለቤቶቹ የሚሰጡትን ምላሽ የሚል ነገር ለመናገር ጥረት እያደረክ ያለው ትክክል ነው። ያንን ለማድረግ ስትሞክር ግን ነገሩ ትክክል እንደሆነ አንተ ወንጌላዊ አማኝ ስለሆንክ ነገሩ ትክክል እንደሆነ ዲፌንድ አድርገህ በዚህ ሁሉ መንገድ ጉንጫ አልፋ በሆነ መንገድ ከሙሌ ጋር እስኪያከራክርክ መሆን የለበት። ይሄ መሰመር ያለበት ነው። ገባ? ምክንያቱም አንተ ባለቤት አይደለም፣ አንተ የጉዳዩ አካል አይደለም፣ ደራሲ አይደለም፣ አሳትመህ የሸጥክ አይደለም፣ ምንም ጉዳይ ላይ የለህበት። ስለዚህ ባለቤቶቹን እንረጋቸው። ባለቤቶቹ እዚህ ቪዲዮ ላይ እንደዚህ ብለዋል ስትል ሙሌ ደግሞ ሌላው ደግሞ እንደዚህ ብሏል ብሎ የሚጋጭ ሐሳብ ያሰማካል። ለባለቤቶቹ ለባለ ጉዳዮቹን ተወላቸዋለን ማለት ነው። ነገርየው ቅድም ምን አልክ መሰለህ? እኔም እኮ ብዬ ነበር ኦርቶዶክስን ወክዬ መናገር አልችልም እያለሁ እኮ አትችልም።
አንድ ነገር ልጨርስ። ልክ ነው እንዳልከው፣ እውነት እንድንሰብክ የተጠራ ነው መጽሐፍ ቅዱስን ነው። ሰዎች የሚድኑት መጽሐፍ ቅዱስ ላይ ባለው የወንጌል ድምጽ ነው። መሰመር ያለበት ሐሳብ ነው ይሄ ነገር ማለት ነው። ነገር ግን ይሄን ነገር ተናግረህ ስታበቃ ግን ምን አይነት ሐሳብን ሰጣለሁ? የወንጌልን ድምጽ የሚሰሙ ሰዎች እንዳሉ ሁሉ በገድላት መጽሐፍት ላይ ያሉ ደግሞ እነዚህን ነገሮች ሲቀበሏቸው የነበሩ ሰዎችን ሲከተሏቸው የነበሩ ጻድቃኖችን በእነሱ ስም እግዚአብሔር ላይ የተሰራ ክህደት ካለ ስህተት ካለ የእግዚአብሔርን ቦታ የመጋራት ነገር ካለ ደግሞ ገባክ? እነዚህ ሰዎች ያን ነገር ሲሰሙ ሊድኑ ሊመለሱ ይችላሉ። ስለዚህ እኔ በአጠቃላይ የገድላትን አትናገሩ የሚል መደምደሚያ መስጠት አንችልም። ገድላትን አትናገሩ የሚል መደምደሚያ መስጠት፣ ዋናው ግን እንድንሰብክ የተጠራ ነው ገድልን አይደለም። ዋናው እንድንሰብክ የተጠራ ነው መጽሐፍ ቅዱስንና መጽሐፍ ቅዱስን ነው። ግን በገድላት ደግሞ ገድላትን ሰምተው ገድላትን አድምጠው ይሄም ጉድ አለ እንዴ ብለው ደግሞ ጌታን የተቀበሉ ሰዎች መኖራቸውን መካድ አያስፈልግም ብዬ አምናለሁ። ፖላንድ ቁጥር ደጋግመህ እየጻፍክ ነው። የምትናገረው ነገር ካለ ጨምርና ሙሌና ደሚም ከሱ በፊት የተገቡ ሰዎች ስላሉ ከሱ በፊት የተገቡ ሰዎች ናሆ ማለት የሚያለ ሲሳለ ናሆ ቅድሚያ ከሰጡኝ ልጠይቃቸው ፍቃድ ናሆ ተፈቅዳለህ? ቅድሚያ አስፈቅድ። ትፈቅዳለህ? ይቅደም፣ ችግር የለውም። ከፖል በኋላ ማውራት ይችላል። ሲሶ ትፈቅድለታለህ? ፖል ሲሶ እንኳን እንትን ነው። አይ ፖል ይደም በኋላ የማስረጃ የተባለውን አሳያለሁ። አንድ ሐሳብን ደግሞ እሰጣለሁ። ሐሳብ እሰጣለሁ። ይቅደም። ሙሌ ግን ሐሳብን ቋጭተ ወደ ሌላ ሰው ብንሄድ ጥሩ ነው። ሙሌ ሐሳቡን ቋጭ ያ ተሰማላችኋል። ኦኬ እሺ። ዞሮ ምንድን ነው እያልኩ ያለሁት? ቪዲዮን አብርቼ ልናገር። ይሄንን እንግዲህ ገልጬ እያንዳንዱን ነገር ማሳየት እችላለሁ። እዚህ ውስጥ ያሉን ነገሮችን ይሄንን አለመቀበል አይቻልም። ኢቭን በዚህ የዘላለም ሕይወት እንደሚገኝ ይሄንን በመስማት ጭምር ማለት ነው። ምክንያቱም እነሱ ከሚስጥራቶቹ አንደኛው ሚስጥረ ቁርባን ደግሞ እነሱ ስጋው ደግሞ ብለው እንደሚጠሩት ማለት ነው፣ ሚስጥረ ቁርባን ብለው የሚጠሩትን ያንን በመውሰድ የዘላለም ሕይወት ይገኛል ብለው ያምናሉ። ይሄንን ሰምቶ ደግሞ ወደ ቤት መሄድ የዘላለም ሕይወት ይሰጣል። ይሄ መጽሐፍ ኢቭን በግልጽ ማሳየት ይችላል። አሳይ ይሉኛል። ስለዚህ በግልጽ ምን እያልኩ ነው? ይሄ መጽሐፍ አለመቀበል አይቻልም። አልቀበልም ካለ እዚህ ያሉ ለምሳሌ ሳስተዋል ይሄን ሳስተዋል ማለት አችልም። አንድ ሰው በግልጽ ማለት ነው። ለምን ይሄንን አለመቀበል ገልጬ ላሳያችሁ ምን ማለት እንደሆነ። ይሄንን እንግዲህ በአንድም በሌላም ታውቁታላችሁ፣ ነገር ግን እየካዳችሁት ነው እንጂ በአንድም በሌላም ታውቁታላችሁ። ይሄንን አለመቀበል ምን እንደሚያደርስ ማለት ነው። ይሄ አልቀበልም ይሄንን ማለት መቅድሙ ላይ በግልጽ የተቀመጠ ነገር አለ። ስለዚህ ገልጬ ማውጣት እችላለሁ። አልቀበልም ያለ ምን ይደርሷል የሚል ማለት ነው። ላሳያችሁ ገልጬ። እሺ ህትመቱን አሳየን እያሉ ነው። ህትመቱን አሳየን እያሉ ምኑ የት ነው የታተመው? የት ነው የታተመው? ትንሣኤ ዘጉባኤ የታተመው ህትመቱንም አሳያችኋለሁ። ትንሣኤ ዘጉባኤ ማተሚያ ቤት ከሆነ አሳያለሁ። ቆይ ላሳየህ፣ ላዞሮና ላሳያችሁ። ኦኬ ኦኬ ታያ እሱን ሳይሆን የመጀመሪያ ህትመቱን የታተመበትን ቦታ ይኸው። የት ነው? አይታይማ። የት ነው? ይኸው አቡነ ይታያል። ምን ይላል? እሺ ይኸው ከዚህ ጀምሮ ላሳይ ይችላል። ይሄኛው የሚታይ ከሆነ ማለት ነው እኮ ማተሚያ ቤቱ በትልቁ አድርገው፣ እሱን በትልቁ አድርገው። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። ያዘጋጁ መብት በሕግ የተጠበቀ ነው አይልም? እዚህ ጋር ይታያል አይታይም? ይታያል። ስለዚህ ይኸው ህትመቱ ትንሣኤ ዘጉባኤ ላይ አለቀ ማለት ነው።
ስለዚህ ያው ገልጬ ላቅርበው እንግዲህ ይኸው ጳጳሱ ማለት ነው። ስለዚህ እዚህ መጽሐፍ ላይ በግልጽ ምንድነው የሚለውን ማየት እንችላለን። ይኸው ለክርስቲያን ሁሉ ብሎ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነው። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታጉሉ ይልና አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ተአምሯን ሰምቶ የሚቻለውን ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ምን ያርግ? ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል ይልና ይደረግልኛል በማለት ቢሰማ ስጋውን ደሙን እንደተቀበለ ምን ይላል? ይሆንለታል ይደረግልኛልም በማለት ቢሰማ። ስለዚህ ስጋው ደሙ እንደወሰደ ነው ይልና ስለ መጽሐፉ በተመለከተ ግን የእመቤታችን ቃል ኪዳን ይልና ይኸው ተአምሯን የሚንቁ ግን የወልደ እግዚአብሔር የሚንቁ ይሄንን ትክክል አይደለም ብለው የሚያቃልሉ የሚንቁ ማለት ነው። የወልደ እግዚአብሔርን ሰው መሆንን ከማመን የወጡ ናቸው ይልና በግልጽ ምንድነው የሚለው? ይኸው ከክርስቶስ ወገኖች ከምእምናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ ይላል። ይሄንን አልቀበልም የሚሉት ማለት ነው። እንግዲህ እዚህ ውስጥ እነዚህ ኦርቶዶክስ ውስጥ ያሉ ዕቅበተ እምነትን ማስገባት ይቻላል ማለት ነው። ምን ያሉ በጳውሎስና በጴጥሮስ ስልጣን ተወግዘዋል አልቀበልም ስላሉ። እሺ ቀጥሎስ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣንን ፈጽመው የተወገዙ የተለዩ ይሁኑ፣ እኛም የነሱን ስልጣን ይዘናል። የማን? የጳውሎስና የጴጥሮስ። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት ይልና የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረው ሁለቱ አሁን ለምሳሌ እሑድ ሰንበት ማክበር የሚል የለም፣ በዓሏንም አክብር የሚል የለም። ይኸው በዓሏን አክቹአሊ በዓልም የላትምና የሚያከብረው ስለዚህ በማይፈታ በጽኑ ስልጣን ፈጽሞ አወገዝን። ይሄንን አልቀበልም ካለ ማለት ነው። አየህ፣ ስለዚህ በዓል የሚባል ነገር የለም። እኔ አልቀበልም ምናምን ብትል ተወግዛል። እኔ ተአምረ ማርያምን አልቀበልም ተአምረ ማርያም ችግር አለበት ምናምን ብትል ተወግዛል። እንዲሁም ተወግዛል ብቻ አይደለም፣ ተወግዛል ብቻ ሳይሆን የኢየሱስ ክርስቶስን ሰው መሆን ነው ከማመን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቲያን ወገኖችም አይቆጠሩ ነው የሚለው። ከክርስቶስ ወገኖችም ከምእምናን ጋርም አይቆጠርም። ይሄንን ያቃልል አልቀበልም ያለ። ስለዚህ እዚህ ውስጥ ይሄንን አልቀበልም ማለት ይሄንን መቀበል በእምነት መስማት ምን ያሰጣል? የዘላለም ሕይወት ያሰጣል። የዘላለም ሕይወት ያሰጣል። ይሄንን መስማት ሰምቶ ስጋውን ደሙን እንደመቀበል ነው። ስጋውን ደሙን መቀበል ደግሞ በኦርቶዶክስ ምን ማለት ነው? የዘላለም ሕይወት ማግኛ መንገድ ነው። የዘላለም ሕይወት ይገኛል ነው የሚሉት። ስለዚህ ይሄን ሰምተህ ብትሄድ የዘላለም ሕይወት እንደ አገኘህ ይቆጠራል። ይሄንን አልቀበልም ብትል ደግሞ ክርስቶስን ከማመን የወጣህ ነህ፣ ከክርስቲያን ወገኖች ጋር አትቆጠርም፣ የተወገዝክ ነህ። በዓሏን አላከብርም ብትል የተወገዝክ ነህ ይላል። እዚህ ውስጥ ብዙ ጉድ አለ፣ ብዙ ጉድ ራሳቸው እያወጡ አንቀበልም ያሉት ነው እኮ። እንደዚህ አይነት ነገሮችን ሊቃውንቱ ምን ብለው እንደሚመልሱ እንስማ፣ ከሊቃውንቱ ማለት ነው። ስለ ተአምረ ማርያም ነው። አንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለበጥ የተለያዩ ሰውን የሚያገለባብጠው ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በትርጓሜ ግድፈተ ጸሐፊ የምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋለን። የትርጓሜ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንዲሁ ነቀፋቸውን እንዲሁ ለስለስ ባለ ቋንቋ ገልጸውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱን የቻለ ይኖራል። አንቀበልም ስንል አደባባይ ላይ ወጥተን ይሄ ገድል ተሳስቷል ማለት ግን እሱ የእኛ መብት አይደለም። ለቤተክርስቲያኒቱ ነው ስልጣኑን የምንሰጠው። ግን እዚህ ጋር ላቆርጡትና ኔታ ይህንን ነገር መናፍቃን አምጥተው ስለዚህ አሁን አንተ እያልክ ያለው እኛ ፊት ላይ አቅርበውት እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? ቢሆን ደስ የሚለኝንና መሆን አለበት ብዬ የማምነውን ስናግረህ ጥያቄው ለቤተክርስቲያኒቱ ቢቀርብላት እዚያ ስልጣን ያለው አካል እንዲህ ብላችሁ አስተምሩ ቢለን ደስ ይለኛል። ለምን አንድ አይነት ቋንቋም እንዲኖረን እንጂ እኔ እኮ ከሆነ ወንጌል ጋራ በሆነ ነገር አዛምጬ ልተረጉመው እችላለሁ። ግን ደግሞ የሆነ አካል ደግሞ ይሄማ ልክ አይደለም፣ ያንተም አረዳድ ወይም ያንተም አተረጓጉም ልክ አይደለም፣ የዚህም ላይ የተቀመጠው ነገር ተነቅሎ ነው መውጣት ያለው ሊል ይችላል። ጥያቄው ከማንም ይምጣ ከማን ለልጆቿ መሰናከል ወይም እንቅፋት የሚሆን ከሆነ በለስላሳው ዳቦ ውስጥ የተቀበረ የማይቆረጠም ጠጠር ነው ብላ ካመነች ጠጠሩን አውጥቶ ለመጣል መዘግየት የለባትም። ምክንያቱም የሚጎዳው የልጆቿን ጥርስ ስለሆነ ማለት ነው።
ስለዚህ በፍጥነት ቶሎ መልስ የመስጠት ልምዳችንን ነው ማዳበር ያለብን። ለምንድን ነው ወደ 7 ወደ 8 አይነት ታምረ ማርያም ይኖረን ብለህ ስታይ እኮ የሆነ አካል የሆነ ነገር ጨምሯል፣ የሆነ ሰው ደግሞ የሆነ ነገር እየጨመረ እያለ እየቀጠለ መጥቶ ማለት ነው የሆነውና እና ሙሌ እኔ የምለው ምንድን ነው አሁን እንደዚህ አይነት ነገሮች ወይ ይቅርታ እኔ ደግሞ ልናገራ እንደዚህ አይነት ነገሮች እኔ አሁን እኮ እየተከራከርኩላቸው አይደለም ለኦርቶዶክሳውያን እኛ በእንደዚህ አይነት ሁኔታ ልክ እንደዚህ እንደሚመልሱት አንቀበለውም ሊሉ ይችላሉ። አንቀበለውም በሚሉ ነገር ወይ አሁን ደግሞ አንድ ሊቃውንቱ ከመጽሐፍ ቅዱስ ይጋጫል አለ እኮ ይጋጫል አለ እኮ ይጋጫል። ከተጋጨ እኔ የምተረጉመው ትርጉምና ወይ እኔ ያለው የምመልስልህ እኔ ያለውም እኮ የምመልስልህ ቆይ አዳምጠኛ በስ ምንድን ነው ያለው? ምን አለ? ከኔ ጋር ምን አለ? ቆይ ምን አለ? ሊሆን ይችላል። ቆይ እንዴ በደንብ ይኸውልህ ሰምቻለሁ። ምን እንዳለ ምን አለ ያለው ነገር ሊሆን ይችላል። ገልባጩ ሲገለብጥ ሰው ሊገልፍ ይችላል። ይሄን ደግሞ እኛ ታዝበነው ሁሉ ልናልፍ እንችላለን። ሌላ ደግሞ ምን አለ? እኔ አሁን ባይዘወይ ደሜ ምን እያሰብኩ መሰለህ? በቃ አሁን አንተ በደንብ ይሄ ነገር ውስጥ በደንብ ጠልቀህ እንደገባ እያዩ ነው። አይደለም ስማኝ አዳምጥ። ቆይ ጀጅመንት ለምንድን ነው የምትፈርደው? አሁን እኮ መፍረድ የለም። ሙሌ እኔ ላውራው አንዴ ብራዘር በእናትህ አንዴ ብራዘር አወርዳለሁ። አባ በቃ መደብ ታወርደኝ። ሚውት አድርገው እሺ ብራዘር ካንተ ጋር ማውራት ፈልጌ ነው። እኔ በሙሌን አይ ቲንክ ሚውት አድርገው አንዴ እንትን እነሱ እያወራን ስርዓት የለም እንደ ብራዘር ሚውት አድርገው። እኔና ሙሌ እያወራን ነው። ሚውት አድርገው አለቀ። እንዳይሆን የጫማ ተስካር እንዳይሆን ምን አለ መሰለህ ሀሳቡን ይጨርስና ደም ሀሳቡን ይጨርስና እኔ ሀሳቤን ጨርሼ ወደ ሌላ ሰው ነው በቃ ይኸውልህ ሙሌ እኔ የምለው ምን መሰለህ አሁን አንቀበልም እንቀበላለን በሚል በገድላት ዙሪያ ላይ ገባ ጊዜያችንን ከማንገድል ወይም ደግሞ ሰዎች ወደሚድንበትን ነገር ብናወራ አይሻልም ወይ ነው። ሰውየው ሲመሰክር ምን አለ ሲናገር ምን አለ ሰውየው ሊቃውንቱ ማለት ነው። ይሄንን ከመጽሐፍ ቅዱስ እኔ ተርጉሜ አልቀበለውም፣ ያኛው ወንድሜ ደግሞ ሊቀበለው ይችላል። ስለዚህ እኔና እሱ ከምንጋጭ ይሄንን ወደ ማን እንውሰደው? ወደ ቤተክርስቲያን እንውሰደው። ለምን ቤተክርስቲያን ዳቦ ውስጥ ያለውን ጠጠር ልጆቿን እንዳይጎዳ ጠጠሩን ማውጣት የምትችለው ቤተክርስቲያን ናት አለ። አሁን እንደዚህ በሚወጣ ነገር ጠጠሩ በሚወጣ ነገር ጊዜያችንን ከምንገድል ወንጌል ላይ ብንሰራ ይሻላል ነው የኔ ሐሳብ። ተረዳኝ። እኔ እኮ ገድሉ አይነበብ ገድሉ ተነቦ ለሰዎቹ ያለው ነገር አይነገር እያልን አይደለም። ወንጌልን ግን ከነገርን አሁን ደምሮ እዚህ ጋር የሆነ ገድልና እንደዚህ አድርግ ብትለኝ አላደርግም። ለምን? ወንጌል እንደሚያሸንፍ አውቃለሁ። ወንጌሉ የሚለኝ ሆኛለሁ። ከወንጌሉ ውጪ ስልጣን ያለውን ነገር እንደሌለ አውቃለሁ። ገባ? ስልጣን እንደሌለ ይህንን ካደረገን አሸናፊ እንሆናለን ነው ወንድሜ፣ እንጂ ገድሉ አይነበብ ይነበብ አይደለም። መብት ነው። ገድሉን አንብበ ሰዎች የምታድን ከሆነ መብት ነው። ግን ጉንጫ አልፋ ክርክር ነው የሚመጣብን፣ መሰዳደብ ነው የሚመጣብን። ለውጥ አናመጣም። በእኛ በሁለታችን ልዩነት መካከል ሌላ የሙስሊም እንትን እያደገ ይመጣል። እንጠንቀቅ ነው የኔ ሀሳብ ወንድሜ። እሺ ብራዘር ያው ፖል የምትለው ቀጥል እስቲ። አሁን ቁርጠት ይዟል። ጀነራል ሐሳቤን ሰጥቼ ልጨርስ። ጀነራል ሐሳቤን እንግዲህ ደሜን ሰምቻለሁ ያለውን ነገር እንግዲህ እሱ ልክ ነው ብሎ በሚያስበው እውነት ነው ብሎ በሚያስበው መንገድ ሊያደርግ ይችላል። እኔ ደግሞ ልክ ነው ብዬ በማስበው መንገድ አደርጋለሁ። ያንኑ ነው የማደርገው። ምን አደርጋለሁ? መጽሐፍ ቅዱስን ይሄን ነው የሚሰበከው። እውነት ነው፣ ምንም ጥርጥር የለውም። ይሄ ይሰበካል። ይሄ ግን እያንዳንዱን ነገር ይመረምራል። ባይዘው ይሄ ምን ያደርጋል? ይሄ እግዚአብሔር ቃል እያንዳንዱን ነገር ይመረምራል። እያንዳንዱን ከእግዚአብሔር ሐሳብ በላይ ከፍ ያለውን ክርስቶስን ሊያቆስስ ክርስቶስን ሊያቀጭጭ የሚሞክርን የክርስቶስን የማዳን ሥራ ሊተካ የሚሞክርን ክርስቶስን ክደህ እንኳን ትድናለህ የሚልን ገድል ድርሳንን ይሄ እየመረመረ ምን ያደርጋል ማለት ነው? ያፈርሳል ማለት ነው። ያፈርሳል። ስለዚህ ምንድነው የምናረገው? እኔ ከዚህ በኋላ ማረገው በግሌ ማለት ነው። በግሌ ማረገው በዚህ ጉዳይ ላይ የሚተባበሩ ወንድሞች ቀኝ እጃቸውን ሊሰጡ ይችላሉ፣ አብረውኝ ወንጌል ሊሰሩ ይችላሉ። የኔ ከዚህ በኋላ የማደርገው ነገር ግን ምንድነው? አቋሜ በግል አቋሜ እንዲሁ ማንቋሸሽ፣ መስደብ ምናምን የሚለውን ነገር እሱ እግዚአብሔር ከኛ ያርቅ ማለት ጀስ በቃ በመከባበር እናደርገዋለን። ጥሩ፣ በጣም ቆንጆ።
ነገር ግን እኔ እያልኩ ያለሁት ግን በገድሉ በድርሳኑ በተአምሩ በጸሎት መጽሐፉ ያለውን እንግዲህ ስድብ ከሆነ እየተሳደበ ያለው ገድሉ ነው። እኔ ገድሉ ነው ማለት ነው። ሌላ ነገር አልጨምርም፣ አልቀንስም፣ አላጋንንም፣ አላካብድም። ገድሉ ላይ አንብቤ በዚህ ፈትነዋለሁ፣ በዚህ ፈትሸዋለሁ። ይሄ መፈተኛ ነው። በዚህ ፈትኜ ይሄ ትክክል አይደለም፣ ወንድሞቼ ያላችሁበት መንገድ ይሄ ነው፣ እምነታችሁ እንዲህ ነው፣ ግን መጽሐፉ የሚለው እንዲያ ነው እያልን በፍቅር እነግራቸዋለን። ይሄንን ስንነግራቸው ወደ ወንጌል ይመጣሉ ወይ? አዎ መጥተውማል። የመጡም ሰዎች አሉ። ብዙ ሰዎች ድነዋል በዚህ ጉዳይ ላይ ማለት ነው። አይተው እውነት ይሆንን ይሄ ነገር ብለው እንደ ቤሪያ ልበሰፊ የሆኑ ሰዎች መርምረው ሄደው ገድሉን ቸክ አድርገውት እኛ የሰጠናቸው የመጽሐፍ ቅዱስ ቁጥር ጥቅስን ይዘው ሄደው ያንን አይተው ብዙ ሰዎች አምልጠዋል፣ ብዙ ሰዎች ድነዋል። አፍተር ኦል ይሄን ነገር መናገር አልፈለኩም ነበረ፣ ልናገረው ግን እኔ ራሴ የዳንኩበት መንገድ ይሄው ነው። ባይዘው እኔ ራሴ የዳንኩበት መንገድ እኔ የዳንኩት መጽሐፍ ቅዱስ ተነግሮኛል፣ ምንም ጥርጥር የለውም። ይሄ ወንጌል ተነግሮኛል። አዎ የመጨረሻ ነው ውስጥ የነበረውን ግን ለብዙ ዓመታት ለ20 ምናምን ዓመታት ተጠቅጥቆብኝ የነበረውን ነገር ያወጣልኝ አውጥቶ ሰዓታት ያለውን የቤተክርስቲያን ራስ ጊዮርጊስ ነው የሚለውን ዚቅ ላይ ያለውን አውጥቶ ሲያሳይ ሳይሆን እውነትም እንደዛ ነው። ስለዚህ ትክክል አይደለም ብዬ ይሄ ነገር ትክክል አይደለም ብዬ አንተ ኤርሚያስን ለምን ተቃወምከው? ኤርሚያስን ለምን ተቃወምከው? ለምን ተቃወምከው? እንካ ንገረህ። ኤርሚያስ የተለያየ ገድል እያነሱ ጊዜያቸውን የሚገሉ ሰዎች ብለህ የተናገርክበት ቪዲዮ አለ የለም? አንጣው ከምን አንፃር እንዳልኩ እነግርሃለሁ። ገድላትን እያነሱ አዳምጠኝ። ገድላትን እያነሱ ወንጌል መስራት አይቻልም ስትል አልነበር? አንተ ስትናገር ልክ ነው፣ እኔ ስናገር ግን ልክ አይደለም። አየህ፣ ሁለት መልክ እኮ ነው እየሰራ ያለው። ሁለት መልክ ነው እንዴ? አቡና ቤት ነው ያልከው። አቡና ቤት ነው ያልከው። አቡና ቤት ገድላትና ድርሳናትን እያነሱ እድሜያቸውን የሚቀጥሉ ሰዎች አልበዋል። አስረዳኝ እንዴ? አንደኛው ገድል ሳያነብ ትቃወማለህ አንተ ራስህ። አንተ ኧረ በኢየሱስ ኧረ እግዚአብሔር ይበል። በእውነት ሼም ነው። ሁለት ነገር ትናገራለህ። ሁለት ነገር በጌታ ስም ዳሚ ወዳጄ፣ ቆይ ምን መሰለህ ሐሳቡ። አሁን እኮ ሁለታችሁም አንድ መስመር ላይ መታችኋል። በነገራችን ላይ እንዲሁ መጫጫው ካልፈልግም በስተቀር ምንድነው ሙሌ ዋና መሰበክ ያለበት መጽሐፍ ቅዱስ ነው ብዬ አስባለሁ፣ አምናለሁ። ይሄን የሚሰበከው ይሄ መፈተሻ ነው፣ ይሄ መለኪያ ነው፣ ይሄ መመዘኛ ነው። ስለዚህ የትኛውንም መጽሐፍ በዚህ መዝናለሁ እያለ ስለዚህ በመጽሐፍ ቅዱስ እየመዘንኩ ይሄ ትክክል አይደለም እላለሁ አለና ፐርሰናል ምስክርነቱን ደግሞ ነገረና እኔም ጌታን ያገኘሁት መጽሐፍ ቅዱስ ተነግሮኛል፣ ብዙ ነገር ሰምቻለሁ። ግን ሳምነ የነበረውን ደግሞ ነገር ሲገልጠው ሲያሳዩኝ ስህተት እንደነበረበት ገድሉ ላይ ያለው ስህተት ሲያሳዩኝ ይሄ እውነት አይደለም ልክ አይደለም ብዬ ወጣው እያለ ነው። የራሱ ፐርሰናል ምስክርነት ነው። ስለዚህ አንተ እንደዚህ አልዳንክም አንለው። ግን እግዚአብሔር ሰበብ ፈልጎ ገድል ላይ ያለውን ነገር ከእግዚአብሔር ቃል እንዴት እንደሚጋጭ አሳይቶ አምጥቶት ሊሆን ይችላል። በእንደዚህ አይነት መንገድ የዳኑ ሰዎች የሉም አንልም። የዳኑ ሰዎች ብዙ ሊኖሩ ይችላሉ። ምስክርነታቸውን ራሳቸው ይሰጣሉ። አይመለከተንም እሱ። ግን እዚህ ጋር እየተባለ ያለውን ነገር መረዳት አስፈላጊ ነው። እግዚአብሔር ላይ የዋሹ ገድላቶችን ቻሌንጅ ማድረግ እንደ ክርስቲያን ያስፈልጋል። ገባ? ስለዚህ አሁን እኔ ሙሌ ዛኛው ጋር ስም መጥራት አያስፈልገኝም። ቀድም የጠራከው ግለሰብ ጠርቶ የተናገረበት ሞቲቭ እንደው ገድላት አይነገሩ ምናምን እያለ አይደለም። እንደውም ሲያወራ በየመሃሉ ምን ይላል? እኔም እኮ ገድላትን አውጥቼ እናገራለሁ ልክ አይደሉም እላለሁ። ግን እንደዚህ ሲሆን ሰውን ለማናደር ሲሆን ሰውን ለማቃጠል ሲሆን ሰውን የሆነ ነገር ለማዋረድ ሲሆን ትክክል አይደለም አይነት ሐሳብ ነው። እሺ አቡና እኔ አንድ ነገር ልናገር። ቆይ ሙሌ እኔ አንድ ይቅርታ አቡና አንድ ልናገር። አንድ ቆይ አንድ ይኸውልህ እቺ ጋር አትፍራ፣ ብትጠራውም ችግር የለውም። አንድ ነገር ልናገር። ይኸውላችሁ እዚህ ጋር ያላችሁት ሁላችሁ ማለት ነው እኔ ገድላትና ድርሳንን ጣሉ አትከራከሩባቸው ትክክል ናቸው እያልኩ አይደለም እየተነጋገርኩ ያሉት ቤተሰብ እዚህ ያላችሁ ማለት ነው።
ለአቡናም ያለው ነገር ያለው ለሚቀርቡኝም ሰዎች ያለውን ሐሳብ ነገር ያለው ከሙሌ ጋር እየተነጋገርን ያለነው ነገር ምንድነው? እኔ ገድላትና ድርሳናት ትክክል ናቸው እያልኩ አይደለም። ነገር ግን በእንደዚህ አይነት ሁኔታ ማለት ስድብ ባዘለው ሁኔታ አሁን ብዙ ገድላት ድርሳናት ወደ ስድብ በሚያስመስል ሁኔታ የሚሳደቡ ሰዎች አሉ። ገድላትን ድርሳናትን አንስተው እንደዛ ከሚደረግ በፍቅር ወንጌልን እንስበክ ማለት ነው እንጂ ገድላትና ድርሳናት ደምረው ያምንበታል ብላችሁ እንዳታምኑ። እሺ፣ ደምረው አያምንበትም። ገድላትና ድርሳናት ደምረው አያምንበትም። ተረዳችሁኛ? ነገር ግን አገልግሎታችን እኔ እኮ ትዝ የሚለኝ አንተ እኮ ትዝ የሚለኝ የሆነ ጊዜ ላይ ሽመታ ወጥተህ ሁሉ ካሁን በኋላ እነዚህን በእግዚአብሔር ቃል እናፈርሳለን ይላል። ደርድራቸው ሁሉ ስታወራ ይቻላል። አንዴ ልናገር ሙሌ አንድ ጊዜ አንተ ኦልሬዲ ፖይንትን መጨረስ አጨርስም ነገር ለመሰለ እኔ እንደውም ከፖል ጋር አላወራም ከፖል ጋር ብቻ ጨርሳለሁ። ማስተካከል ያለበት ነገር ካለ ታስተካክላለች። ኦኬ እኔ ያልኩ ያለሁት በመጀመሪያ ደረጃ ፍቅርን አመጽን መሸፈን አይደለም። ፍቅርን ማለት ጥፋትን መሸፈን አይደለም። በፍቅር አምናለሁ። ፍቅር ማለት ግን እዚሁ ገድል ላይ ያለውን ስተት አይነካ፣ ድርሳን ላይ ያለውን ስተት አይነካ፣ ሰዎች አይዩት፣ ዝም ብለው እውነት መስሏቸው ይሄዱ አይደለም። ፍቅር ይሄ አይደለም። ፍቅር አመጻን አይሸፍንም። ስለዚህ የፍቅርን ትርጉምን በትክክል እኔ ሳውቀው ማለት ነው። እኔ ሳውቀው እንዴት ነው የማውቀው? ፍቅር እኔ የተረዳሁበት መንገድ ማለት ነው። እኔ የተረዳሁበት እውነት ነው ብዬ የማስበው አመጻን ትክክል ያልሆነውን ነገር ክርስቶስ ኢየሱስን የሚጋርድ ነገር ትክክል አይደለም ብሎ ማውጣት ይሄ ከፍቅር መራቅ አይደለም። ይሄ በሐዋርያ ዘመን የነበረ ነው። ይሄ ጌታ ኢየሱስ አድርጎታል። የፍቅር ጌታ የሆነው ኢየሱስ ክርስቶስ ምን አድርጓል? የፈሪሳውያንን ነገር ገልጧል። ኢቭን የገለጠው የነሱን እንኳን ክፋት ሳይቀር ገልጧል። ጌታ ኢየሱስ ክርስቶስ የነሱን እንኳን ክፋት እናንተ የእፉኝት ልጆች እያለ ዮሐንስ የነሱን ነገር ገልጧል። ጌታ ኢየሱስ ክርስቶስ በኖራ የተለሰናችሁ መቃብር ብሎ ማን እንደሆኑ እነዚህ ሰዎች ገልጧል። የሰዎቹ እንኳን ሳይቀር። ስለዚህ ምን እያልኩ ነው? ፍቅር ማለት የተሳሳተውን ትምህርት አለመናገር አይደለም። እንዲሁም መርዝ እኮ ነው ሊያጠፋ። ስለዚህ እንዳይጠፉ ይሄ ነገር አጥፊ ነው ብለን ነው እየተናገርን ያለ ነው። ስለዚህ ፍቅር ማለት ሰው መርዝ ጠጥቶ ሊሞት ሲል መርዝ መሆኑን ስላላወቀ መርዝ ጠጥቶ ሊሞት ሲል ይሄ መርዝ ነው ይገልሃል ብሎ መናገር ነው ፍቅር እንዲሁ። ስለዚህ ይሄ መርዝ ነው። this is ገዳይ ባይዘው ይሄ ገዳይ ነው። የክርስቶስን የቤዛነት ሥራ ያፈረሰ ነው። ከማን ጋር ነው የምታወራው? ከማን ጋር ነው የምታወራው እኮ ነው። ገባኝ። አንብቡ። ከማን ጋር ነው የምታወራው ነው እኮ። ቴንክ ዩ ይሁን ሙሉዬ። ከማን ጋር ነው ገባኝ። ገድልና ሳይሆን ከማን ጋር እናወራ እኮ ነው አይደለም። ከማን ጋር እናወራው ነው። እሺ ስለዚህ ምን እያልኩ ነው የተወደዳችሁ ወገኖቼ? እኔ በፍቅር ነው ማወራው። ንግግሬ ቶኔ ምናምን ሃርድ ስለሚመስል ከፍቅር ውጭ ነው ማለት አይደለም። ይሄ ተፈጥሮዬ ነው። እንግዲህ ምን ላድርገው እንግዲህ። ስለዚህ ቶኔ እንደዚህ ነው። በዚህ መንገድ ነው ማወራው። ድምጼ ለስለስ ስላላለ ቀስ ስላላልኩኝ ፍቅር አይደለም ማለት በፍቅር ነው ማወራው። ግን በፍቅር ሳወራ ግን የተወደዳችሁን የምናገረው ነገር ኦርቶዶክሳውያን ቢሆን ልትረዱኝ የምትሞክሩት ይሄ ነገር ያጠፋል ብዬ የእግዚአብሔር ቃልን ምን እያረኩ ነው? በእግዚአብሔር ቃል እያሳየኋችሁ ነው። ምን እንድትድኑ፣ ምን እንድትሉ፣ ወደ ክርስቶስ እንድትመጡ፣ ወደ ህይወት እንድትመጡ፣ የህይወት ራስ ወደ ሆነ ወደ ኢየሱስ እንድትመጡ። እንዴ በማርያም ኢየሱስን በማርያም ተክቶ ፍጥረት ሁሉ ማርያምን ለማመስገን የተፈጠረው እያለ አዳምና ሔዋንን ጭምር የተፈጠሩት ማርያም እንድትመጣ ነው እያለ ይሄንን ትክክል አይደለም ነው። ፍጥረት ሁሉ የተፈጠረው እግዚአብሔር ለማመስገን እንጂ ፍጡሩን ለማመስገን አይደለም። ስለዚህ ነው ያልሳለው እንዳይደብና አባቴ በእናትህ ሌሎች ስላሉ ሰዓት እንዳይደብና አሁን ከኔ ጋር ስለሆነ ዲስከስ እናደርገው እንቅልፌ እንዳይመጣ። እንትን ሙሌ መጠቅለያ ሌላ ጥያቄ ከሌለ መጠቅለያ አድርግለትና ፖልም ያወራ ሌሎችም ያወሩ። ግን እንትን አናደርገው እዚህ ጋር እንትን ደሜ ወንድማችን ነው። ሰው መመለስ የሚችል ልብ ያለው ሰው ዛሬ እንደዚህ የሚሞገትበት አሪፍ ምን እኔ መመለስ ያለብህ የሚችል ልብ ያለው ምን ለለው ወታላ አይደለም። መመለስ ስለሆነ ቦታ ወደሆነ ቦታ አይደለም የምትመለሰው። አንዳንዴ ሳይታወቅ ከተሳሳት ያካሄድ ስህተት ነው ማለት ያቀራረብ ስህተት። ለምሳሌ ሁለቱም ነበርኩ አቡ
ተግባብተን ነበርኩ ከሙለታ ይኸው ቀደም ገድላትን አንስቼ አንብቤለት እኔ ሙሉ ለሙሉ እኮ ገድላትን አልቀበልም ማለት አይደለም ብሎኛል እኮ ቀደም ተግባብተን ነበር እኮ ገባርለ ተግባብተን ነበር እዛ ውስጥ ማልቀበላቸው አሉ በሚለው ነው ልዩነት የተፈጠረው በዛ ደግሞ ቤተክርስቲያኒቷ እንደዚህ ትላለች ስለዚህኛ ይሄ ያደክመናል ስለሚያደክመን በማያደክመን ደግሞ እንስራ እናገርግል የሚለውን ነው ተግባብተን ነበር እና ሁለታ ሌሎቻችሁ እንዲቀጥሉ ለመጠቅለያ ይሃል እኛ ዋሳችን ኢየሱስ ክርስቶስ ነው ዋሳችን ኢየሱስ ክርስቶስ ነው ለቢሻል ኪዳን ኢየሱስ ክርስቶስ ዋስ ሆነ ዋሴ ጠበቃዬ እየተባለ ፍጡሩን ዋስ ጠበቃ ካደረጋችሁ እንኳን ይውላችሁ ለእናንተ ዋስ ጠበቃ ሊሆኑ ይቅርና ለነሱ ራሱ ዋስ ጠበቃቸው ኢየሱስ ነው ለነሱ ጠበቃችን ዋሳችን ላላችኋቸው አካላት እነሱ ራሱ ዋስ ያስፈልጋቸዋል እነሱ ራሱ ጠበቃ ያስፈልጋቸዋል እነሱ ራሳቸው ባይዘወይ ዋሳቸው ጠበቃቸው ማን ነው ከተባለ ኢየሱስ የእግዚአብሔር ልጅ እሱ አንድ ራሱን ሃይማኖት አቦ ላይ በግልጽ አለ ጊዜ ስለሌለኝ ያን በጣም ረጅም ጊዜ ስለወሰድኩኝ አላወጣም አላሳያችሁም በኋላ ጊዜ ካላሳያለው ግን ምዕራፍና ቁጥሩን ልንገራችሁ ምዕራፍ 42 ቁጥር 8 ላይ አለ ሃይማኖት አቦ ላይ ስለዚህ አንድ ራሱን ማዳን ያልቻለውን ዓለም ሁሉ እንዴት ሊያድን ይችላል አንድ ራሱን ማዳን ያልቻለውን ለራሱ መቆም ያልቻለውን ለኔ ይቆምልኛል እላለሁ እንዴ ለራሱን ማዳን ያልቻለውን እኔን ያድነኛል ብዬ ተማመንበታለሁ እመካበታለሁ በሰው የሚታመን ስጋ ለባሹን ክንዱን የሚያረግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ብሎ ማዳን በማይችሉ በሰው ልጆችና በመላእክት በግዙ መላእክት ነው የሚለው አትታመኑ ያማርኛው አለቆች ይላል አትታመኑ ነፍስ ትወጣለች ወደ መሬት ይመለሳል ያን ጊዜ ምክሩ ይጠፋል የተባለ እንዴት ፍጡሩን እታመናለሁ እኔ እንዴት ፍጡሩን ተስፋ አደርጋለሁ እንዴት በፍጡር ጥብቅና ቆማለሁ እንዴት በፍጡር እደግፋለሁ አልደግፍም እኔ ለሱ ራሱ ጠበቃ ብላችሁ ላላችሁ ጠበቃ ያስፈልገዋል ማን ነው ጠበቃው ኢየሱስ የእግዚአብሔር ልጅ ዋሳችን ማን ነው ኢየሱስ የእግዚአብሔር ልጅ እኔ አንድ ዋስ አለኝ አንድ ጠበቃ አለኝ አንድ መካከለኛ አለኝ አዳኝ አለኝ የሞተልኝ ቤዛ አለኝ አንድ ቤዛ አለኝ ይሄ አንድ ቤዛ ለኔ በቂ ነው የዘላለም ሕይወት ሰጥቶኛል ሌላ ምንም አያስፈልገኝም ተጨማሪ እሱ ወደ እግዚአብሔር አድርሶኛል በእርሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አግኝተናል ብሎ ኤፌሶን ምዕራፍ 2 ላይ ከቁጥር 18 ላይ በግልጽ ይህን አስቀምጧል ስለዚህ እኔ በክርስቶስ ኢየሱስ ሁኜ ወደ አብ ገብቻለሁ እኔ በክርስቶስ ኢየሱስ ሁኜ የዘላለም ሕይወት አግኝቻለሁ ኢየሱስ ለኔ በቂ ነው ሕይወት ሰጥቶኛል ስለዚህ ሌላ ምንም ማየት አያስፈልገኝም እንትናን መማጸን ወደ እንትና መሄድ እንትናን ጠበቃ ማድረግ እንትናን በቃ ዋሴ ጠበቃ ነው አያስፈልግም ኢየሱስ የእግዚአብሔር ለኔ በቂ ነው እግዚአብሔር ስለዚህ ወደዚህ ጠራቸዋል ነው ዋስ ነው ሲባል አይደለም ይኸው እያልኩ ይኸው እዚህ ጋር ጠበቃ ነው የሚለው ዋስ ነው የሚለው አዳይ ነው የሚለው ቤዛ ነው የሚለው ትክክል አይደለም ይላል በዚህ የመዘን እናሳያለን ወደ የት እንዲመጡ ወደ ኢየሱስ የእግዚአብሔር ልጅ ወደሱ መጥተው እሱ ጋር ምን እንዲሉ ምክንያቱም ስለነርሱ ሊያማልድ ዘውትር በሕይወት ይኖራል በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የተባለለት የእግዚአብሔር ልጅ ኢየሱስ በእርሱ በኩል ወደ ማን ወደ እግዚአብሔር የሚመጡት ፈጽሞ ምን ሊያደርጋቸው ሊያድናቸው ይችላል ባይዘው ሊያድናቸው ይችላል ሊያድን የሚችል ነው ችሎታ ያለው ኢየሱስ የእግዚአብሔር ሊያድን የሚችል ነው ስለዚህ በእርሱ ነው ወደ እግዚአብሔር የሚመጣው በእንትና በኩል አይደለም በማን በእርሱ በማን በኢየሱስ በእግዚአብሔር ልጅ በእርሱ ወደ አብ መግባት አለ በእርሱ መዳን አለ እርሱ በቂ ነው ለመዳን እርሱ በቂ ነው ስለዚህ ሌላ አያስፈልገኝም እኔ እዚህ ጋርም ልደግፍ እዚህ ጋርም ልሞረከዝ እዚህ ጋርም ልይዝ አያስፈልገኝም ኢየሱስ ለኔ ምን ስለሆነ በቂ ስለሆነ ምንም ባይዘው የበላሁት መና ኢየሱስ መናዬ ነው የበላሁት መና የማያስርበኝ ነው ለዘላለም የሚያጠግበኝ ነው ውሃዬ ነው ኢየሱስ የጠጣሁት ውሃ ኢየሱስ ለዘላለም የማያስጠማኝ ነው ስለዚህ ኢየሱስ ክርስቶስ ለኔ በቂ ነው እንዲሁ እሱ ምን አድርጎኛል መንፈስ ቅዱስ ልኮ በመንፈስ ቅዱስ አትሞኛል የኔ ጌታ ይመጣል ተስፋዬ ነው እሱ የተባረከው ተስፋዬ ሲመጣ ከሱ ጋር እሄዳለሁ ህይወቴ ነው እሱ ህይወቴ ኢየሱስ ክርስቶስ ሲገለጥ ከእርሱ ጋር በክብር እገለጣለሁ ማንንም ግን እንደ ተስፋ አድርጌ አልጠብቅም ማንንም ፍጡር ተስፋ አድርጌ አልጠብቅም የምጠብቀው ማንን ነው ኢየሱስ የእግዚአብሔር ልጅ እንደ ተስፋ አድርጌ እጠብቃለሁ ወደዚህ እንዲመጡ እሰብካቸዋለሁ ሌሎቹ ገድላትና ድርሳናት ተአምራት ግን ከዚህ የሚያርቁ ናቸው ጸጋ ይብዛላችሁ ተባረኩ ወዳችኋለሁ አቦ አንድ ላውራኔ ቤኪ በጣም ከይቅርታ ጋር ልቅደም ከይቅርታ ጋር አዎ እንትና አገልጋይ ደምሮን እንግዲህ ሰዎች ባሉበት እንዳወራው ስለፈለኩ ነው ጸጋና ሰላም ይብዛላችሁ ቅዱሳን ሁላችሁንም ሰላም ብያለሁ ሁለት ፖይንቶችን ነው ማንሳት የምፈልገው በጣም በቀንነት እንድታዩ ፈልጋለሁ አገልጋይ ደምረው
የወንጌል አማኝ ነኝ ብለህ ደጋግመህ ስትነገረው ድጋሚ ሳልጠይቅህም ነኝ ስላልክ ማለት ነው። ሶ የዮሐንስ ወንጌል ምዕራፍ 6 ሚውት ነህ። ሜቢ እያወራህ ከሆነ ሚውት ነህ። ኦኬ አንተ የት ቤተክርስቲያን ነህ? እኔ ወንጌል አማኝ ነኝ። የት ቤተክርስቲያን? ግድ ነው ስሙ ሴፋይ ነው የሚባለው የቤተክርስቲያን ሴፋይ ነው የሚባለው የቤተክርስቲያን ሴፋይ ነው የሚባለው ኮርነርስቶን ፌሎሺፕ ኢንተርናሽናል ሚኒስትሪ ነው። ሰው ይጠይቀኝ አልቀበልም ካንተ ጥያቄ ሌላ ሰው ይጠይቀኝ። እሺ ሐሳቤን ልናገር ተው ሐሳቤን ልናገር ተው ምንም በቃ አልቀበልም። እኔ እንግዲህ ካውንስሉ አባል ስለማላቃት ውጪ ነው ያለው ውጪ ያለች ውጪ ነው መሰለኝ። በቃ ውጪ ካለ አይደለም ኢትዮጵያ ወንጌል ኢንተርናሽናል ሚኒስትሪ ነው። ኢንተርናሽናል ሚኒስትሪ ነው። አይታወቅም። ስለማይታወቅ ምን አይነት ዶክትሪን ስለዚህ ልጠይቀኝ አችልም። ምንም ጥያቄ ልጠይቀኝ አችልም። አንተ በቃ ወንጌል አማኝ አይደለም። እኔ ወንጌል አማኝ አይደለም። አላቆም ቸርቹን አላዘጋም። ቆይ ሙላት አዘጋ። አንተ ማይከን ዝጋ። አንተም ዝጋ። ያልሆነ ቸርች ያልሆነ ሰው በወንጌል ያምናሉ እኮ በወንጌል ያምናሉ ካለ ምንድነው አንተ እንዴ? አቡኔ አንድ ሲጋራም አላወራም። ካውንስሉን እቀበላለሁ። ካውንስሉ ውስጥ ያለው ሰው ነኝ። ሊበጠበጥ ነው በቃ አቡና አይበጠበጥም። ምንም አይበጠበጥም። ከአሁንም አላወራም ከልኪም አላወራም። መጽሐፍ ቅዱስ እኔ ሐሳብ የራሴ ሐሳብ መጽሐፍ ቅዱስ ወረደ ቤኪ ተብታበ ምንም እውቀት ሳይኖር ተሳደባለህ እንዴ? ወረድ ደምረው እኔ የኢትዮጵያ ራሱ ጥያቄ ጠይቀኝ። በቃ አዳም ጠይቆ መጀመሪያ እንደሆነ አላውቅም። ምንም አይነት እንትን አላውቅም። በቃ እንዳታስገባው ቤኪን መጀመሪያ አዳም ጠይቆ እንዳታስገባው ቤኪን እንዳታስገባው። ይግባ ቆይ አያወራም። ይግባ በቃ ካላወራ ይግባ ይቀመጥ። ገስት ላይ መጣ ይችላል ግን እንዲያወራ አልፈልግም። ቤኪ ቆይ አንዴ የካውንስሉ አባል አይደለ? ጩኸት አልችልም። ቆይ ደሜ ግን የካውንስሉ አባል ነው አይደለ? ቤተክርስቲያን ካውንስል አባል ላይ እኔ በጣም ቤተክርስቲያኗ ኢንተርናሽናል ቤተክርስቲያን ናት ብሏል። ካውንስል ውስጥ አለች ብሏል። ስለዚህ ካናዳ ሄዳ ካናዳ ኢንተርናሽናል ከሆነ ካናዳ ሄዶ ያገልግላል። እንደዛ አይ ለኢትዮጵያም ነው ኢንተርናሽናል ማለት እኮ ለኢትዮጵያም ነው። ብራዘር ምን ሆነ ነው? ካንተ ምንም ጥያቄ አልቀበልም ብራዘር። በቃ ምንም አትቀበል ተው። እሺ እኔ ሐሳቤን ልናገር። እኔ ግን ሜንሽን እንዳታደርገኝ ስሜን ሜንሽን እንዳታደርግ ችግር የለውም። እኔ አንተ ሜንሽን ሳላደርግ አንተን አድሬስ ማድረግ እችላለሁ። ስለዚህ አቡና እንትኑ ስለተቀየረ እኔ በቃ ልውጣ። እሺ አባ ምንም በኋላ ከሌላ ሰው ጋር ታወራለህ። ይኸውልህ ስለተቀየረ አቡና ሞዴሬተር ተቀበለው በቃ ቤኪ ማይክህን አትክፈት። ለመሰላችሁ ደሜ እዚህ ቤት ይመላችሁ። እዚህ ቤት ውስጥ ደሜ የመጣበት ምክንያት የተፈጠረውን ጋፕ ለማቀራረብ ነው እንጂ ለመረበሽም አይደለም የመጣው። ምንም ለማለት የሆኑ ጋፖች ይኖራሉ፣ እነሱን ለማቀራረብ። ስለዚህ አሁን እንትን ብጥብጥም እንዲፈጠር ብዙ ሰውም እንዲሰበሰብ አይደለም አላማችን እዚህ እንትን ስንመጣ ማለት ነው። ስለዚህ ታረጋጉና ተነጋግረናል። እኔና አቡና ተነጋግረን 1 ሰዓት ከ20 የሚያክል ውይይት አድርገን ነው ይሄ ፕሮግራም አዘጋጅና የሚፈልጉትን ጥያቄ ጠይቁኝ። እኔ ያለኝን የአገልግሎት ነገር በአገልግሎቴ ላይ እንከን ካለ ንገሩኝ ነው። እንከን የማገለግልበት ነገር ላይ እንከን ካለ እንከን ንገሩኝ እኮ እኔ እሱ ልነግርህ ነው። አንተን አልቀበልም። እኔን ግን እንደ ሆስት ምን ማለት አለብህ መሰለህ? እኔ ነኝ ፖልን የሳብኩት። የደበረ ነገር ካለ የእሱን ነግረከው ይሄን ነገር እንድታስተካክል ፈልጋለሁ ብለህ በተረጋጋ መንፈስ የተሰማውን ይጠይቅህና
አለመመለስ ከፈለክ ጥያቄውን መልስ አለመስጠት ከፈለክ መዝለል ትችላለህ። ሲስ መናገር የምትፈልገው ነገር አለ? ሞዴሬተሮች በኪን አስገቡት። አይገባም። ለምን ይገባል? አንተ መናገር ለምን ይጠበቅብሃል? ሙለታ ጨርሰሃል? ፈቃደኛ ከሆነ እኔ አንድ ጥያቄ ወይ ሙለታ ጨርሰሃል እንዴ? ለምንድን ነው እኔ ለምን አስገባለሁ? ወይ አንተ ሙለታ እኔ ልክ ክፉ ሰው እንደሆነ አድርገህ እንድቆጠር ለምን ነው የምትፈልገው? እኔ አላልኩም። ሚውት አታርግም? ሚውት ለምን አታርግም? አንተ መናገር ለምን ይጠበቅብሃል? ምን አስቆረቆረ? ምን አስቆረቆረ? እኔ ነኝ ያወረድኩት። ለምን ትቆረቆራለህ አንተ? ለምን ቆይ በቃ ሚውት አድርግ። በቃ ጨርሰሃል አንተ። ሚውት አድርግ። በቃ ሚውት ማድረግ ነው ያለብህ። እኔን ስሙኛ። ቤኪ ግባ ግን እንትና ደምረውን አትበጥብጡት። በቃ አትበጥብጡት። ቤኪ ግባ፣ ከዛ ሚውት አድርግና ተቀመጥ። ለመሰላችሁ አቤላ እኔ ልቀጥል ለምቀድመው አንዴ ሲስ ይናገርና አንተ ትቀድማለህ ነው። ግን ሲስ የሆነ የሚያስታርቅ ሐሳብ ከሆነ ያለ አቡ እኔ ካንተ ጋር ላወራ አንድ ላወራ ካንተ ጋር። ቆይ ዘነላችን በቃ እኔ ሚውት ላድርግ። አቡ ቆይ እንመጣለን፣ አንተ ጋር እንመጣለን። ቆይ ቤኪ አንድ ሚውት አድርግ። ሲሳይ ምንድን ነው የምትለው አንተ? አይ ቆይ እኔም ጥያቄ ነበረኝ። እኔ የሚለፈኝና በውስጥ ልጠይቀው። ቤኪ ሌሎች ይቀጥሉ። ሳስበው ትንሽ ልቆይ ወይ ልጠይቅ ደሜ ፍቃደኛ ከሆንክ አንተ። እኔም ስሰማ የተፈጠረብኝ ጥያቄ ነበር። ያ ጠይቀኝ። በቃ በአገልግሎት ዙሪያ ላይ ልክ የወንጌል አማኝ መስዬ ካልተሰማ እሺ። አይ ተደጋጋሚ ገድላትና ድርሳናት ላይ ለሚነሱ ጥያቄዎች የኦርቶዶክሳውያን ሊቃውንቶች ናቸው መመለስ ያለባቸው የሚለውን ሐሳብ ስታነሳ ስለሰማው እና ይሄን ነገር ትክክል ነው ትላለህ ወይ? ያ ማለት ግዴታ ገድላትና ድርሳናት ላይ የሚነሱ ጥያቄዎችን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው ብለው የምታምነው? ደሜ ይኸው እነዚህ ተናገርኩ። ሊቃውንቶቹ እኮ ተናገሩ። አንተ እነሱ ሊቃውንቶቹ የሚሉትን ሳይሆን አንተ የምትለውን ማለት ነው። አሁን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው እነሱ የሚሉትን ሳይሆን አንተ ምን ትላለህ ነው። አሁን ገድላትና ድርሳናት ላይ የሚነሱትን ጥያቄዎች የኦርቶዶክሳውያን የቤተክርስቲያን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው። ለምሳሌ ምዕመኑ መመለስ አይችልም። አሲስ ምዕመኑ መመለስ አይችልም ስለማያውቀው። የማያውቀው ነገር ይመልሳል። መጽሐፉ እኮ ለምሳሌ መጽሐፉ ለማንበብ የተዘጋጀው ለሊቃውንቶቹ ብቻ አይደለም የተዘጋጀው። ደምዬ መጽሐፉ ምን መሰለህ አጠቃላይ ህዝበ ክርስቲያኑ እንዲያነበው ነው መጽሐፉ የተዘጋጀው። አሁን ህዝበ ክርስቲያኑ አስተማሪ ያስፈልጋል። አሁን አስተማሪ ያስፈልጋል። ልክ ነህ። ለምሳሌ መጽሐፍ ቅዱስ ላይ የሚነሳውን ጥያቄ መምህራኖች ብቻ ናቸው የሚመልሱት ወይስ ሰው በገባውና በተረዳው መጠን ከመጽሐፉ ላይ የሚነሳውን ጥያቄ ይመልሳል? አዎ አሁን ምንድነው አንድ እንኳን ገድላትና ድርሳናት ላይ ብቻ ሳይሆን መጽሐፍ ቅዱስ ላይ የሚነሱ ሐሳብ ገብቶኛል። ሐሳብ ገብቶኛል። ይሄንን ገድል አንድ ምዕመን አነበበው አይደለ? ግን እንደ አስተማሪው ላያውቀው ይችላል። አንተ ለጠየቀው ጥያቄ ይሄ ምዕመን ላይመልስ ይችላል። ከሱ ይልቅ ግን ስለ ገድሉ አመሰጣጠር ከምዕመኑ ይልቅ መምህራንን ጠይቀ መምህራንን ጠይቀ ብትመላለስና ለመረዳዳት ብትሞክር መልካም ነው የሚሆነው። አሁን ዘማርያም የሚመልሰው መልስና ዘማርያም በገድላ ዙሪያ ላይ የሚመልሰው መልስና ወይ ደግሞ ዶክተር ሮዳስ የሚመልሰው መልስና አንድ ከይቅርታ ጋር መጽሐፉ የተጻፉ ለሊቃውንቱ ብቻ ከሆነ መልስ ትክክል ነው። ምክንያቱም መጽሐፉ የሊቃውንቱ መጽሐፍ ስለሆነ ሊቃውንቶች ናቸው መመለስ ያለባቸው። መጽሐፉ ግን የተጻፈው ለሕዝበ ክርስቲያን ከሆነ ማንኛውም ክርስቲያን ምናልባት ያልገባው ነገር ካለ መመለስ ማይችለው ነገር ካለ ሄዶ ተምሮ መመለስ አለበት። ኦኬ ያስማማኛል። ግን መጽሐፉ የተጻፈው ለሕዝበ ክርስቲያን ከሆነ እዚህ ላይ የሚነሱ ጥያቄዎችን ሊቃውንቶቹ ብቻ ይመልሱ ብለህ ተደጋጋሚ ዲፌንድ ስታደርግ ስለሰማው ምን አውቆ ይመልስ? ለምሳሌ
ምን አውቆ ይመልስ? አሁን ለምሳሌ ግን ተአምር 59 ተአምረ ማርያም ላይ ተአምር 59 አለ። ገባ? ተአምር 59ን አንብቦታል። ግን ምን ለማለት እንደተፈለገ በምን አይነት ማስተማር እንደተጻፈ ላያቅ ይችላል። መምህሩ ግን ሊያቅ ይችላል። ምን መኑ ተአምር ብቻ ይነግራል። ለአንድ ክርስቲያን ከመጽሐፍ ቅዱስና ከገድል ለኦርቶዶክስም ይሁን ለፕሮቴስታንት ትልቁ መጽሐፍ የቱ ነው? መጽሐፍ ቅዱስ ላይ አንድ ጥያቄ ቢፈጠርበት አንድ ኦርቶዶክሳዊ ማለት መጽሐፍ ቅዱስ ላይ ብትጠይቀው ለምሳሌ አንድ ኦርቶዶክሳዊ ሊቃውንቱ መልሱልኝ ብሎ የሚቀመጥ ይመስላል? ዋናው መጽሐፍ ቅዱስ ላይ ራሱ ካወቀው እሱ ይመልሳል። ለምን መጽሐፉ ራሱ ምን ይላል? ከእውቀት ከብለን ይመልሳል። መመለስ በሚችለው ልክ ይመልሳል። ድንገት ስለዚህ መጽሐፍ ቅዱስ ላይ የሚጠየቀው ጥያቄም እንኳን ገድል ላይ አይደለም ማንኛውም ኦርቶዶክሳዊ ራሱን ማብቃት ያለበት ምንድነው? እንኳን ገድል ላይ አይደለም መጽሐፍ ቅዱስ ላይ እንኳን ለሚፈጠር ጥያቄ ለመመለስ የተዘጋጀና የበቃ ነው መሆን ያለበት። ካላወቅቶች አሉ ካላወቅስ ራሱ ማዘጋጀት ያለበት ከእውቀት ከፍለን አለ እኮ ከእውቀት ከፍለን እናውቃለን አለ። ሲስ ከእውቀት ከፍለን እናውቃለን አለ። አሁን ሁላችን መጽሐፍ ቅዱስ ላይ እኔ ማንተም አቡናም እዚህ ጋር ያለ ሁላችን መጽሐፍ ቅዱስ ላይ ያለውን ነገር ጠንቅቀን እናውቃለን፣ እንመልሳለን። ሲስ እንመልሳለን። የሚከብደን ነገር የለም ለመመለስ የለም። የሚከብድ ብዙ ነገሮች አሉ። ታንኪዩ የሚከብደን ነገር የሚያውቀው ግን ያ ነገር አንድ ማለት ግን እርሜሊክ ለቸርች ፓስተር ይመልስልኛል ብዬ እቀመጣለሁ። አይደለም አዳምጠኝ ነው። አንድ የመለሰልንማ ከተማርክ በኋላ ጭንቅላት የሚያዝ ካልቻለ ስንፍናው ያንተ ነው። እውቀቱ ከሌለ ስንፍናው ያንተ ነው። ገባ? እኔ አሁን እዚህ ጋር ስለ ገድል ስናገር እየተከራከርኩ አይደለም። ገድል ትክክል ነው እያልኩ አይደለም። ከነገሩኝ አኳያ አሁን ሰዎች ቢኖሩ ኦርቶዶክሳውያን ቢኖሩ ኦርቶዶክሳውያን ናቸው የሚመልሱት። እኔ የምመልሰው እውነት ስህተት ነው። አሁን ከነገሩኝ አኳያ አሁን ቅድም ሙሌም ሲል ነበር። አሁን አንዳንድ ወንጌላዊ የምር ዲፌንድ የምታደርግ ከሆነ ከነገሩኝ አኳያ የምትል ከሆነ ኦን ደ ቢሃፍ ኦፍ ደም እያወራ ነው ያለው። ይኸው ውጤት ያመጣው እኮ ምን አመጣው? ሲስ ምን አመጣው መሰለ? አንድ ኦርቶዶክሳዊ ገድል ላይ ያለን ተአምር አልቀ ማለት ባይቀበል ኃጢአተኛ ይሆናል አይሆንም ብዬ ጥያቄ ጠይቁ እኮ። አይሆንም ተባለ እኮ በቃ ኃጢአተኛ አይሆንም ተባለ። ገባ? ኃጢአተኛ አይሆንም ተባለ። ይሄንን ነው መልስ ይዤ የመጣሁት እንጂ እኔ አሁን ስለ ገድል መከራከር አይደለም። እዚህ መካከል ላይ የሲስ ጥያቄ ላይ አንድ ሀሳብ ልጨምር። የሲስ ጥያቄ ምንድነው የምጨምረው መሰለ? ገድላት የማን ልጆች ናቸው ሲሉ ሰምታል ሊቃውንት? የመጽሐፍት ልጆች ናቸው ብሎ ሰምቻለሁ። የመጽሐፍ ስለዚህ ምን ሲሉ ሰምተናል? የመጽሐፍ ቅዱስ ልጆች ናቸው። አባታቸውን ካልመሰሉ ምን ይባላሉ ሲሉ ሰምታል? ይሄን ቃል በቃል አባታቸውን ካልመሰሉ ልጆች አይሆኑም፣ ልጆች አይደሉም። ስለዚህ አባታቸውን የማይመስሉ መጽሐፍቶች አሉ ነው። አሁን አባታቸውን የማይመስሉበት ምክንያት ደግሞ አንደኛ መጽሐፍ ቅዱስ ተጠቅልሎ ስለ ክርስቶስ ለእግዚአብሔር ክብር የሚሰጥ መጽሐፍ ነው። ጠቅልሎ መጽሐፍት ሁሉ ስለኔ ይናገራሉ አለ ኢየሱስ። መዝሙሩ፣ ትንቢቱ፣ ያንዳንዱ መጽሐፍት ተጠቅልለው ስለሚመጣው አዳኝ ስለማዳኑ የሚናገሩ ናቸው። እነዚህ መጽሐፍት ግን እንደው የእግዚአብሔርን ድንቅ ሳይሆን የእግዚአብሔርን ታላቅነት ሳይሆን የሰዎችን ታላቅነት የሚያሳዩ ናቸው መጽሐፎቹ። በአጠቃላይ ከክርስቶስ ሰው አይኑን አንስቶ በሌላ ነገሮች ላይ እንዲተክሉ የሚያደርጉ መጽሐፍት ናቸው። ስለዚህ አንድ ሰው አባት ወይም መጽሐፍ ቅዱስን ካወቀ በዛ መጽሐፍ ቅዱስ መመዘኛ እነዚህ መጽሐፍቶች አባታቸውን አይመስሉም ብሎ አለመቀበል አይችልም ወይ? ግለሰብ እኮ ግዴታ የለብንም እኮ አለ እኮ። አላሰማውም እንዴ? አሰማው እኮ የመቀበል ግን ምን መሰለክ አሁን ልክ ነገርየው ወደዚህ ነው ወደዚህ ሆነ እኔ አሁን አለመቀበል ይችላል። እኔ ለምን አልተረዳችሁኝም? ቆይ አለመቀበል ይችላል አሉና ግን ይታረም ማለት አይችሉም፣ ማረም አይችሉም ማለት
ለምን ዳቦና ጠጠር ምሳሌ ያመጣልህ? ቤተ ክርስቲያኗ ናት ያንን የምትችለው ማረም የምትችለው። ማንም ሰው ተነስቶ እና ቤተክርስቲያን ማለት ምንድነው? አገልጋዮቹ አይደል ያንን ነገር የሚያወጡት? አገልጋዮቹ ናቸው እኮ ያንን ጠጠር የሚያወጡት እኮ ተስማምተው አገልጋዮቹ ናቸው እኮ ሊቃውንቱ ማለት ነው። ገባህ? ሊቃውንቱ ነው ያንን ጠጠር አውጥተው ዳቦን እንዲበሉ የሚያደርገው። አሁን ቅድም ለሙለታ አነበብኩለት እቀበላለሁ አለ። ሊቃውንቶቹ ጠጠሩን ሲያወጡ ልክ በተነሳው ምሳሌ፣ ስለዚህ ሊቃውንቶቹ ከዳቦ ፈልቅቆ ጠጠሩን ያወጡታል አልክ። ስለዚህ ገድላት ያን ጊዜ ትክክል ይሆናሉ። አንተ ገድላትን በዛ ልክ ትቀበላለህ? ያው ተቀበለ እኮ ሙለታ ይሄንን ያነበብኩትን ከዚህ ያነበብኩት ተቀበለ እኮ። አክቹሊ ቅድም አቡናም ሲል ነበር ቁርአን ላይ እኮ ተቀበለ እኮ። ኖ ቁርአን እኮ የትሪኒቲ አስተምሮ እኮ አለ። እዚህ ላይ ያለውን እኮ አንብቤ ሙለታ እኮ ተቀበለ እኮ። አንተ እስቲ ቆይ ይሄን ቃል ለምሳሌ ከሲስ አንድ ሐሳቤ ብቻ ልናገርና እኔ ብዙ ስለጠበቅኳችሁ በጣም ከይቅርታ ጋር ሲሶዬ ሐሳቤን ልናገር። ገድልን እኔ አልተቀበልኩም። ሚስ ሪፕሬዘንት አታርገኝ ወይ በኋላ አወራለሁ። ባይዘው ወይ ቀጥልሽ ይቦዬ ቀደም እቀበላለሁ ብላል። እዛ ላይ ያለውን ያነበብኩት ታምር እንደወረደ እቀበላለሁ ብላል። ምን ትገለበጣለህ? ምን ትገለበጣለህ? እንደብላል ኧረ አንዴ ያስወሩኝ አንዴ ላውራ። በጣም ከይቅርታ ጋር ምንድነው መሰላችሁ አሁን እኔ ወንጌል አማኝ ነኝ የሚል ሰው ሁለት ነገር ነው ላነሳ ያሰብኩትኝ ለወንድማችን። ወንድሜ አልፈልግም፣ እኔ ምንም ነገር አይወል አቡና አልፈልግም፣ በቃ ተው፣ አትመልስልኝ፣ እንዳያወራ ምንም እንዳያወራ መልክ አትመልስልኝ። አልፈልግም ታችር ወንጌል አማኝ ኖ ወንጌል አማኝ የሚባል ሰው ብሎ እኮ የኔን ስም ሊያጠለሽ ነው። አያለ የኔን አገልግሎት ሳገለግል አሁን በማገለግልበት አገልግሎት ጥያቄ ያለው ሰው ጥያቄ ይፍታል። ከዛ ውጭ ግን እኔ ቻሌንጅ አርብያለሁ። እንደዚህ አይደለም አቡና እንደ አንድ ወንጌል አማኝ ስለገድል እኔ አሁን ስለገድል አልተከራከርኩም። ትክክል ነው ብዬ አልተናገርኩም። ሊጠይቅ ሲል እኮ ጀጅ አያርገኛ። ጀጅ ማድረግ አይችልም። ሪከርድ ይደረጋል። ጀጅ ማድረግ አይችልም። ወንጌል አማኝ አንድ የወንጌል አማኝ ነገር መድበህ አታወራው። ሐሳብህን ግን ግለጥ። ቆይ ፖልን ነው ማስገባት የፈለኩት። አሁን በስተት ያስገባሁት ሰው አለ መሰለኝ፣ እሱን ላስወጣ። ያ ቴንክ ዩ ሰማለሁ። ጠይቀው እንትን የሆነ እንትን ጎራ ሰተከው መድበካ አገልግሎት ችግር ካለ አልመድበውም። እኔ አልመድበውም። ጥያቄ ክሊር ነው። አዳምጥኝ። አገልግሎቴ ላይ ያየኸውን እንከን ወይ ደግሞ የስተት ትምህርት ያስተማርኩት አለ። የስተት ትምህርት አሁን ጥያቄን አዳምጠኝና ከዛ በኋላ አንተ ጥያቄን ትመልስልኝ ይሻላል። ያው ጎራ ለመክፈል አልፈልግም። እኔ ከዚህ ማለት ሳገለግል አዳምጠኝ ሳገለግል የስተት ትምህርት ካስተማርኩኝ፣ የወንጌል አማኞችን ካሰደብኩኝ፣ ገባ? ከዛ ውጪ ከሙለታና ከአና ጋር በገድላት ዙሪያ ላይ ጨርሻለሁ። እኔ ተልእኮውን ስለረሳብኝ እኔ ተልእኮውን ነው ማስታወሰው። በዚህ ጥያቄ ውስጥ ተልእኮውን አገልጋይ አይደለ አገልጋይ አማኝ ነኝ ባኪን ካልክ አቅጣጫ ሰታል የናገርና ሚስ ሪፕሬዘንት ከተደረክ አንተም ደግሞ መዝለል እኮ አለመመለስ ትችላለህ እኮ ግዴታ የለብህም። አለመመለስ ትችላለህ። አንተም ተናገር። አለመመለስም ትችላለህ። ይለፈኝ ማለት ትችላለህ። ኦኬ ፖሲብል። የኔ ጥያቄ ምንድነው? አንድ የወንጌል አማኝ አንድ የወንጌል አማኝ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና መሰረታዊ አንዱ ትምህርት ሚስጥረ ቁርባን ነው። ሚስጥረ ቁርባን ነው። ሰው ልጅ የዘላለም ሕይወት የሚያገኘው ቄሱ ጋር ንስሐ ይገባና ስጋውን በልቶ ደሙን ጠጥቶ የዘላለም ሕይወት ያገኛል ብላ ነው የምታስተምረው። ያ ደግሞ አንድ ጥቅስ ነው ያላት። እሱም ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብላ ይሄን ጥቅስ ጠቅሳ ነው። ይሄ ጥቅስ የሚያወራው ስለ ዳቦና ወይ ደግሞ ስለ ህብስቱና ስለ ወይኑ ጭማቂ በቅዳሴ ጊዜ ስለሚከብረው ስለዛ ነው ብላ ነው የምታስተምረው። አገልጋይ ደምረው አንተ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ስለ ጌታ ስጋና ስለ ጌታ እራት ነው የሚያወራው ብለህ ታምናለህ?
የዮሐንስ ወንጌል ምዕራፍ 6 ቁጥር 53 54 ከሰማይ ከ53 ነው የሚጀምረው። ከሰማይ የመጣ እንጀራ መጀመሪያ አይ ወይ አዎ በለኛ፣ አይ ወይ አዎ በለኛ፣ አምናለሁ ወይ አላምንም በለኝ እኮ ልነግርህ ነው። ወይ ልነግርህ ነው። እያነበብኩኝ ገባህ አይደለ? እያነበብኩኝ ልነግርህ ነው። የወንጌል አማኞችን ነው የምትነግረኝ ትርጉሙን አይደለ? ወንጌል አማኞች እንዴት እንደሚፈቱት ነው የምትነግረኝ ራሱ። አዎ ከዛ በኋላ እንዴት ነው የምትፈታው? አዎ እንዴት ነው የምትፈታው? ከ53 ልጀምርልህ። ከ53 ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ስጋ መብላት አለብህ፣ ደም መጠጣት አለብህ። ኦኬ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ካለ በኋላ ምን ይላል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔ በእርሱ እኖራለሁ ብሎ ይናገራል። ይህ የተናገረው ስጋውና ደግሞ ከየት የመጣ ነው ብሎ የተናገረው? ከሰማይ የመጣ እንጀራ እኔ ነኝ ብሎ የተናገረው። እየሰማኝ ነው አለ። ጥያቄ ዳቦና ወይ ደግሞ ህብስቱና ወይኑ ጭማቂ ለጌታ እራት የሚቀርበው ነው ወይ አይደለም ነው? እኔ ወንጌላውያን ምን ብሎ ነው የሚያምኑት? አንተ ወንጌላዊ ነኝ ስላልክ ክሊርሊ አው ወይ አይደለም ብለህ ወይ ነው አይደለም ብለህ አዳምጥ። ችግር የለውም እኮ ይሄኛው ስጋና ደም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት እኮ እንጂ ህብስትና ስለዚህ ቂጣውና እንትኑ አይደለም አይደለ? ይሄ የጌታ እራት አይደለም አይደለ? ችግር በቃ ተመልሶልኛል። በቃ አዳምጣ። ምን ነው ጨርሻው? ምን ነው የገባው? በቃኝ። አይ ሌላ ጥያቄ ስላለኝ ነው። ዲቤት ነው የገባው ነው። እዚህ ጋር ጨርሳ ስጋ መብላትና ደመጠጣ ምን አክሽን አለ? አክሽን አዩ አርላቡና መልክ ሊሰራ ነው የገባው አይደለም። እኔ ተመልሶልኛል። ለምን ትደክማለህ? መልክ ስጋዬን የበላና ደሜን የጠጣ ማለት አክሽን አለው የለውም? መልሳ አንተ ምን እዚሁ ያለው እንጂ አክሽን አለው የለውም? አለው ጥያቄ ስለሌለኝ ነው እሱ ላይ አክሽኑ ምንድነው? በእምነት ክርስቶስ ኢየሱስ መቀበል ነው። እኔ ለምን ትጠይቀኛለህ? መልሰህ መብላትና መጠጣት አክሽን አለው የለውም? ብራዘር እኔ አሁን ክርስቶስ ነው ብያለሁ። የአክሽን ከምንድን ነው የሚገኘው? እኮ አንተ ምን እያልክ ነው? ንገረን አንተ መልሰው። እሱ እኮ የኔ ጥያቄ ነው። በጌታ በኢየሱስ ክርስቶስ ስጋውና ደሙ የምትለው አንተ የጌታ እራትን ነው። አክሽኑ የምትለው ጌታ ያለው ስጋው ምን እንደው ስጋውን የበላ ስጋዬን አዳምጠኝ። ስጋዬን የበላ ደሜን የጠጣ አክሽኑን ንገረኝ። አክሽኑን መልስልኝ። አክሽኑ የጌታ እራት ነው የምትለው? እኔን ለምን ትጠይቀኛለህ? የጠየኩህን ጥያቄ ታዲያ ለአንተ ነው። ታዲያ ወይ አልመልስም በለኝ። መለስኩልህ እኮ ኢየሱስ ነው ከሰማይ የመጣ እንጀራ ኢየሱስ ነው አልኩህ እኮ አይደል እንዴ? እኮ አክሽን አለው ምናምን ብለህ ለምን ትጠይቀኛለህ? አዎ አክሽን አለው ብዬ ስጠይቅ ደግሞ ያን አክሽን ደግሞ ምንድነው? ቆይ አዳምጠኝ። ስጋውን መውሰድና ደሙን መጠጣት እየነገረ ነው። ያ ማለት ምን ማለት ነው? እሺ ንገረኝ፣ ምን ማለት ነው? እኔ ለምን ጠይቀኛለህ? ጥያቄ እኮ እሱ ነው። ምን ማለት ነው? ወንጌል አማኝና አይደል እንዴ? አገልጋይ እኮ ነው ብራዘር። አገልጋይ ነው። ይሄን መመለስ አለብህ ማመን። ኢየሱስን ለምን አንተ መመለስ አለብህ? አውቃለሁ ብላ ጠየቀኝ፣ መመለስ አለብህ። እኔ ኢየሱስን ማመን እኔ መመለስ አለኝ እኮ። ግን አንተ ወንጌል አማኝ ስለሆንክ ወንጌል አማኝ ነኝ ስላልክ ወንጌል አማኞች የሚሉትን በልና ከዛ ቀጥለን ተመለሰልኝ ብለሃል አላልክም? ተመለሰልኝ ብለሃል አላልክም? ብያለሁ። ከዛ በኋላ አንተ አክሽን ብለህ ልክ እንደተሳሳትኩ ነገር ጥያቄን አንተ እንዳልመለስክልኝ ተሰማ። አዳምጣ። ተመለሰልኝ ካልክ ኦኬ፣ ይሄኛው መብላትና መጠጣት ምን ማለት ነው ብዬ ደግሞ ጠየቁ። በአንተ መልስ የጌታ እራትን አይመለከትም ይሄ ጥቅስ እያልክ ነው አንተ አይደለ? መልስልኝ። ይሄኛው መብላትና ጠይቀኝ። እኔ ጥያቄን እኮ በቃ ተመልሶኛል። አሁን ወደ ቀጣዩ በታምር አንሄድም። ይሄንን መልስ ማለት ይሄንን መልስ። መብላትና መጠጣት አክሽን ነው አይደለም? ንገረኝ። ነው አልኩህ እኮ እንደምታወራው አክሽን ከሆነ የአክሽን ምንድን ነው? መልስልኝ። ምንድን ነው አክሽን? በእምነት ክርስቶስ ኢየሱስን በእምነት መቀበል። መብላትና መጠጣት ማመን ነው። መብላትና መጠጣት እያለ ነው። ምንድነው የሚበሉትና ምንድነው የሚጠጡት? መልስልኝ። ይሄ ነገርኳችሁ ቃል መንፈስ ነው ይላል። ብራዘር ምን ሆነ ነው? ታች ወርዳ አንብቦ ይሄ ነገርኳችሁ ቃል መንፈስ ነው። ሊትራሊ የሚሰራ ነገር አይደለም። ሄደ በእምነት የምትወስደው ነው። ይሄ እሺ ክርስቶስ ኢየሱስ እንደሞተልህ አሁን አንተ የወንጌል አማኝ ከሆንክ መልሱ መልሰሃል። በቃ ተው።
መልስን አግኝቻለሁ። ስለዚህ አንተ መብላትና መጠጣት የጌታ እራት ነው ብሎ በቃ እንሂድ። መብላትና መጠጣት ቂጣውና እንጀራው ነው እያልኩ ነው። ቂጣውና ወይኑ ነው እያልኩ ነው። አንተ መልስልኝ ነው። እኔ መጀመሪያ መልስ እኔ አይደለም እያልኩ ነው። የጌታ እራት አይደለም እያልኩ ብያለሁ። እሺ እኮ መልስልኝ ምን ማለት ነው? ካልሆነ ወደ ሁለተኛው እንሂድ። እኔ የሚታረኩ ደም አንዴ ቆይ የሚታረኩ ሁለታችሁ የሚታረኩት የዲዲያ ምንድን የምትለው ሀሳብ አለ? አዎ አቤል አንዴ ይሰማሉ? ትሰማለህ? ኦኬ ማይኳ ስለሌለች ዝም ብዬ ላውራ። እንደዚህ መጨቃጨቁ አላስፈላጊ የሆነ ነገር ነው። ፖል አንደኛ ነገር እኔ ፖልን ልወቅሰው የምፈልገው ነገር እዚህ ጋር እንደዚህ አይነት ቴዎሎጂካል ሐሳቦችን አንስቶ እንደ ወንጌላዊ አማኝ ወኪል አድርጎ ራስን ማውራት አስፈላጊ አይደለም። ግን የደም ሐሳብ ምንድነው ሲባል በቃ ኢኩሜኒካል የሆነ ክርስቲያናዊ የሆነ ሐሳብ ይኑረን። ያ ሐሳብ ደግሞ ምንድነው ሲባል አናግልል፣ ሰዎችን አይውጡ። በቃ ኦርቶዶክስ ወይ የሆነ ክርስቲያናዊ የሆኑ አካላት ካቶሊክ ሊሆን ይችላል ምንም ይሁን አናውጣ። ከድነት መስመር አውጥተን ራሳችን እንደዳኑ አድርገን አናውራ። ለምን? ክርስቲያናዊ የሆነ አስተሳሰብ የጋራ ነው። በቃ የክርስቶስን አካል የያዘ ነው። እዚሁ ኮኔ ኮኩ ብራዘር ኖ እኛ ኢኩሜኒካል እምነት የለንም። ወንጌል አማኞች ኢኩሜኒካል አማኞች አይደለም። ኦኬ እኛ አይደለም ኢኩሜኒካል እምነት እኛ እና ማለት ትግባ በቃ እኔ ሳልጨርስ ደግሞ አይደለም አቤላ እኔ ልጨርስ። ሁለተኛ ጥያቄና በቃ ልውጣ። እኔ ችግር የለም ጨርሻለሁ እኮ። ሁለተኛ ጥያቄ ፖሊ ሶስተኛ አካል ነው እያወራ ያለው ሁለታችሁ አይደለም። አሁን እኔ እዚህ ጋር ቁጭ ብዬ እንደ ሉትራኖኜ ቁጭ ብዬ አሁን ያልከውን ሐሳብ እቃወማለሁ ከፈለኩ። እኛን ታሪክ የሌለን አታስመስሉን። እኛ ከድሮም ጀምሮ ስንመጣ ወንጌላውያን አግላዮች አይደለን። ኦርቶዶክስን የሚያገል እምነት የለንም። በቃ ፔሪድ። የደምረው ሐሳብ ምንድነው ሲባል ገድላትና ድርሳናት በሚነሱበት ሰዓት አይነሱ አልተባለም። ይነሱ ጥሩ ነው፣ ግን በሚነሱበት ሰዓት አናግልላቸው ሰዎቹን። እንዲህ ነው አይደለም ና መልስ አላስፈላጊ ያልሆነ የክርስቶስን ስጋ የሚከፋፍል ነገር አናርግ። ከጨረስኩ በኋላ ቢሆን ደስ ይለኛል። ይሄንን በኋላ ቢያቀርብ አይሻልም? ባቡና እኔ ለመሰል ከሱ ጋር ክርክር ስላልሆነ ያዝነው አሁን ልመልስለት ማንችል ከሆነ እኔና አገልጋይ ደምሮ ከጨረስን በኋላ ይዲዲያ መተን ማውራት እንችላለን፣ ቤት ከፍተን ማውራት እንችላለን። ችግር የለም። ታይም ነው። አንተ አሁን ላወራቸው ነገሮች መልስ መስጠት ይቻላል። ግን እኔ አሁን አላማዬ እሱ ስላልሆነ እኔ እዚህ ቤት የመጣሁት አገልጋይ ደምሮ ለማውራት ነው። አንዴ ቆይ አንዴ ጨርሼ ይዘጋዋል። ስለዚህ ይቅርታ ይዲዲያ ይቅርታ። ከዚህ በኋላ ፖል አላወራ። እሺ አባቴ ቴንክ ዩ። እሺ ሐሳቤን አውርቼ ልጣኔሽ ልጨርስ። ካንተ ጋር ያለውን ጨርስና እኔ ሐሳቤን ብቻ ተናግሬ አታውራ። በታምር አትናገርም። በቃ እኔ አትናገርም። በቃ አትናገር። ሌላ ሰው ጥያቄ አንተ ምን ቤት ነህ? ባለቤቱ አለ እንዴ? ባክ ውጣ። በእናትህ ምን ቤት ነው? ውጣ እንዴ! ውጣ። በቃ እኔ እወጣለሁ። እንደውም እወጣለሁ። ጥያቄ ያለው ሰው አይነት አቡና ዲስሪስፔክት እያደረገ ሰዎችን እያስወጣ ሰዎችን እያሸማቀቀ አቡ በቃ ችግር የለውም። የኔ አባት በቃ አባቴ አንዴ አንዴ አቡዬ በጣም ነው የማመሰግነው። በጣም ነው የማከብረው። የእግዚአብሔር ሰው ከአንተ ጋር ቆይ በቃ እኔ አሁን ጨርሻለሁ። በቃ ጨርሻለሁ። እኔ ጨርሻለሁ። አንደኛ ነገር ያስቀየምኳችሁ ወንጌል አማኞች ካላችሁ እኔ የወንጌል አማኝ ነኝ። እኔን በትክክል የተረዳኝ አቡናና ይዲዲያ ናቸው። በቃ ገባችኋል? አቡናና ይዲዲያ በደንብ ተረዱኝ። ሌሎቻችሁ ካልተረዳችሁኝ አም ሶሪ፣ ምንም ልረዳችሁ አልችልም። ገባችሁ? ቆይ ደሜ ኑና አገልግሉ ብዬ አለምናችሁም። እኔ በቂ ነኝ ለማገልገል። አገልጋይ ብሎ እግዚአብሔር ሾሞኛል፣ አገለግላለሁ። ከዛ ውጪ ማለት ነው። ከዛ ውጪ መከራከር፣ መጨቃጨቅ፣ መስተዳደብ ያስቀየምኳችሁ ካለ ሶሪ ቻው። በጣም ሰዎች በዚህ መጠን አሁን ይቅርታ መልሶ ዲስሪስፔክት ማድረግ በጣም ያሳዝናል። ብቻ
ሙለታ ምንድነው ሂስትሪ ምሰራብኝ ሙለታ ምንም ሂስትሪ እየሰራው አንተ ኦርቶዶክስን እናክብር እንውደድ ትላለህ ወንድሞችን እኔን አልተረዳኝማ በቃ አልተረዳኝም እንውደድ ኦርቶዶክስን እናክብር ብለህስ እኔን አልተረዳኝም ዲስሪስፔክት ማድረግ እኔን አልተረዳኝም በቃ እኔን አልተረዳኝማ በቃ ልጁን ካስወረድከው እኮ አንተ በቃ ተቀመጥ። አትሊስት እሱን በጉልበት አስወርደዋል። ስለዚህ እኛ ጥያቄን ጠይቀህ ቁጭ በለና ጥያቄ ሲሳይ ነው የሚጠይቀው። እሺ እንትና ያው እዚህ ጋር አለ ይዲዲ አልጨረሰም። እኔ መጫወጫው ይዲዲ አልጨረሰም። ከዛ በኋላ ደግሞ ፖል መውረድ አልነበረበት። ምክንያቱም ሰው የሐሳብ ነፃነት መከበር አለበት። እኔ አሁን ደሜ ሞዴሬተር የሰጠው ሰዎችን ታስወጣቸው ምናምን አይደለም። አንደኛ ቅድም ኔትወርክ አስቸግሮኝ ስለነበረ ሰዎችን ወደ ውስጥ እንድታስገባልኝ ነው። በተቃራኒ ነው አገልግሎት እየሰጠክ ያለው። በተበተኮ አቡ ችግር ይወሰደው ሞዴሬተሩ ወሰደው። አሁን ወሰደው ከፈለክ እኔ በተበተኮ ሆዲ አበጠ አባቴ ሆዲ አበጠኩ እንዴ ሆዲ ተነፋ ምን ላድርግ? የሰዎች ሐሳብ በነፃነት ሐሳብ ለአንተ ሐሳብ አትፈራ። ስለዚህ አንተ ሰዎች ላይ ሐሳብ ትሰጣለህ፣ ብዙ ነገር ታደርጋለህ። ተቃራኒ ሐሳብ የሚሰጡ ሰዎች እንዲያረጉ ሰዎች ካሉ እነ ፖል ቢያንስ ገንዘብህ አድርጋቸውና ውጣ፣ ገንዘብህ አድርጋቸው። ምክንያቱም ልክ ቅድማውን ሙሌ ለመናገር እንደፈለገው ኦርቶዶክሳውያንን በጣም ሚስትሪት ተደርገዋል ብለህ ስለምታስብ ትሪት እያረካቸው ነው፣ እያቀረብካቸው ነው፣ ፍቅር እየሰጣቸው ነው። ስለዚህ ይሄ ፍቅር ሁለቱም ቦታ ነው ክንፍ መኖር የሚያስፈልገው። ለዚህ ለወንጌላውያኑ ለነዛም ፍቅር ያስፈልገዋል። በቃ ያልተረዱ ጎን ካለ ደግሞ ባላንስ አድርገህ አማኞቹን መረዳት አለብህ። ገባ? አማኞች በዚህ ያህል ደረጃ ካንተ ጋር ግብግብ ውስጥ የሚገቡት ሚስ አንደርስታንድ ያደረጉ ወንጌልን በሚሸፍን ጉዳይ ላይ አንተ አብረክ የቆምክ ስለመሰልካቸው በዚህ ጉዳይ ላይ አንተ ራስህን አጥርተህ መውጣትና ራስህን በመልካም መንገድ ማሳየት ነው ያለብህ። መቀነስ የለብህም። ኦርቶዶክሳውያን ላይ የምትሰጠውን ፍቅር መጨመር አለብህ። ግን ወንጌልን ባልደበቀ ባልሸፈነ መንገድ መሆን አለበት ነው እየተባለ ያለው። እነ ፖል ሲያወሩ ቅር ልትሰኝ አይገባም ነው። የሐሳብ ልዩነቶች ይከበሩ። እኔ አሁን ይዲዲያን ያስገባሁት ሶስተኛ ሐሳብ እንዲሰጥ ነው። ይዲዲ ሐሳቡ አሪፍ ሐሳብ ነው የሰጠው። ፖል ሐሳብክን ነው ለጨርስ ለጨርስ እኔ ቴንክ ዩ በጣም ምንም እኔ ደቂቃ አልወስድም። በቃ ቀደም እኔ ካወራን ከቻለን ኮሙኒኬት ማድረግ ከቻለን ብዬ ነው እድል ነው። ኦኬ ሶ የመጨረሻ ፖይንቴ ምንድነው? ማርያም ቀደም ሙለታ መጽሐፉን ገልጦታል። ታምረ ማርያም መርህ ለመንግስተ ሰማያት ነው የሚለው መንግስተ ሰማያት መርታ የምታስገባ ማለት ነው ብላ በየቀኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተተከለችበት በዓለም ዙሪያ ሁሉ ኪዳን በሚባል ጸሎት ላይ ሁሌ ሲነበብ ኦኬ ማርያም መንግስተ ሰማያት መርታ ታስገባለች የሚለውን ህዝቤ የኢትዮጵያ ህዝብ አሜን እያለ ነው። ኦርቶዶክሳውያን አሜን እያሉ እየኖሩ ነው። እኔ የወንጌል አማኝ ነኝ ብዬ ሰባኪ ሆኜ ይሄ ሲባል ከኢየሱስ ውጭ ሌላ መንገድ መንግስተ ሰማያት የሚያስገባ አለ ሲባል ዝም የምል ከሆነ ታይም ተርፎኝ ለዚህ ጠበቃ የምቆምበት መንገድ ካለ ሮንግ ነው እያልኩ ነው። ከየት አገኘው ጊዜውን ራሱ ሰው እኮ አለቀ እኮ መንግስተ ሰማያትን መርታ የምታስገባኝ ማርያም ነች እያለ እኮ ሰው እየሞተ እኮ ነው። አያቶቻችን ወንድሞቻችን እኮ እየሞቱ እኮ ነው። ምን ታይም ተርፎ ነው? የትኛው ታይም ተትረፍርፎ ነው እኛ ለዚህ ነገር ቆይ ነገሌ መልስ ይስጡ ብለን የምንጠብቀው? this is urgent አይደለም ወይ? ነፍስ አይደለም ወይ? ወደ ሲኦል አይደለም ወይ ሰውየው የሚወርደው? ኢየሱስን ሳያቅ እውነተኛውን መንገድ ሳያቅ ኦኬ እኔ ታይሙን ከየት አገኘ ነው እያልኩ ያለሁት። ሁለተኛው ቅድም የጠየኩት ሜጀር ጥያቄ ነው። ኦርቶዶክስ ቤተክርስቲያን የምታስተምረው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና 53 54 አጠቃላይ እስከ 56 ያለውን ጠቅሳ የጌታ ራት የሚባለውን ቂጣውንና ወይኑን ጭማቂ በልቶ ጠጥቶ ሰው የዘላለም ሕይወት ያገኛል ብላ ነው የምታስተምረው። ይሄን ጥቅስ ጠቅሳ ማለት ነው። የወንጌል አማኝ ነኝ ብሎ
ይሄ እንደዚህ ሮንግሊ ኢንተርፕሬት ተደርጋ ቤተክርስቲያን መዳን የሚገኝበትን በእምነት ብቻ የሚባለውን የወንጌል አማኞችን ትምህርት በማይወክል መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሜጀርሊ ከሚለየን አንድ ትምህርት ይሄ ያለ ይሄንን ተቃውመን ማስተማር እየቻለን ሰውን ወደ እውነተኛው ትምህርት በእምነት ሰዎች ክርስቶስ ኢየሱስን አምነው የዘላለም ሕይወት የሚያገኙበትን መንገድ ማስተማር እየቻለን ምን ታይም ተርፎን ነው ለዚህ ጠበቃ ምን ሆነው? ኦኬ መጽሐፍ ቅዱስ ላይ ለሚዋሽ ቤተ እምነትና አስተምህሮ ጠበቃ ሆነን ከሌላው ወንጌል ከሚሰብከው የምንታገልበት ምን ታይም ተርፎን ነው? ስለዚህ ማን ነው ጠበቃ ሆነው? ስጋውና ደሙ ማን ነው ጠበቃ ሆነው? መጀመሪያ መልስልኝ። ጠበቃ የሆነው ማን ነው? መንገድ ከሆነ ኦኬ ጠበቃ የሆነው ብለን ማስተማር ነው እኛ ያለብን። ሰዎች በእምነት ነው የዘላለም ሕይወት የሚያገኙት እንጂ ስጋውና ደሙን የጌታ ኢየሱስ ክርስቶስን ሞትና ትንሣኤ ለማሰብ ነው ብላ ነው የኢትዮጵያ ወንጌል አማኞች ነው። ኦኬ ጠበቃ የሆነው ማን ነው? በእምነት ብቻ ይዳናል የሚለው ትምህርት ተቃወም። አቡና ኦኬ ቤተክርስቲያንን አቡና ጨርሻለሁ። ለፖይንት ነው ጨርሻለሁ። ቆይ ጥያቄው ለኔ ጋር ነው አይደለም? እኔ ጠበቃ ሆኛለሁ ወይ? ለኔ ጠበቃ ሆኛለሁ? ላንተ አይደለም። አንተ ቆይ ደም ጠበቃ አልሆንኩም አትልም እንዴ? ጠበቃን ታዲያ አስረዘመው እኮ አቡና። እምነት የኢትዮጵያ ወንጌል አማኞች ህብረት የለንም እንደዚህ አይነት እምነት። ኢኩሜኒካል የሚባል እምነት የነ ዶክተር ወዳጄነህ ትምህርት ነው። ኦኬ ያንን የሚያምንና የሚከተል ሌላም ሰው ካለ ይካን መፍቱ ነው። ነገር ግን የኢትዮጵያ ወንጌል አማኞች በየትኛውም መጽሐፋቸው አሁን ዌብሳይታቸው መክፈትን ማሳየት ይችላል። የኛም ቤተ እምነት ኦኬ የኛም ቤተ እምነት ስለ የኔን ስፔሲፊክ አንድ ቤተክርስቲያን ሳይሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል አባላት የሆኑት ቤተክርስቲያኖች ኢቭን ሉትራንን ጨምሮ ኦኬ ሉትራንን መካነ ኢየሱስን ጨምሮ ሙሉ ወንጌልን ጨምሮ ሁሉም የፈረሙበት ዶክመንት ላይ ኢኩሜኒካል እምነት ነው ምናምነው ከኦርቶዶክስ ከካቶሊክና ከጴንጤ የተወጣጣ መልካም ነገር ይዘን ነው ምናምነው የሚል ትምህርት የላቸው። ኦኬ ቅድም አቡና ጥሩ ነገር አድሬስ አድርገሃል። ኦኬ መልካም የሚባሉ ነገሮች በየትኛው መጽሐፍ ላይ ሊኖሩ ይችላሉ? በጆቫም ይኖራሉ፣ በፍቅር ሲዝምም ላይ ሊኖር ይችላል። ኦኬ በቡድሃም ይኖራል መልካም ነገር። አሁን ገድልና ድርሳንን ይስተካከሉ እንደዚህ ከውስጡ ጠጠሩ ይጣ የሚለውን ነገር እኛ ማንቀበልበት ምክንያት ምንድነው ካልከኝ እኛኮ ገድል የአባቶቻችንን የነ ቢሊ ግርሃምን እናነባለን እኮ የነ አዙዛ ስትሪት ሪቫይቫልን ያስነሱትን እነ ዊሊያም ጄ ሴሙርን እኮ የነሱን ገድል እኮ እናነባለን ወይ ደግሞ በእነሱ እግዚአብሔር የሰራውን ነገር እኮ ታሪካቸውን እናነባለን። ነገር ግን አንድም ቀን ታቦት ቀርጸንላቸው ሰዎች በማንበብ በረከት ያገኛሉ የዘላለም ሕይወት ያገኛሉ ብለን ግን እኛ ወንጌል አማኞች አናስተምርም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ግን እኛ ገድልና ድርሳኑን አውጥተን የምንቃወምበት ምክንያት ጭራሽ መቃጠል አለባቸው የምንልበት ምክንያት ለምንድን ነው ካላችሁኝ ታቦት ተቀርጾላቸው በፊት ጸበል ፈልቋል ተብሎ በስማቸው ኦኬ ሰዎች ያንን በማመንና በማንበብ በማስነበብ በመደጎስና በማስደጎስ ድርሳናቸውን የዘላለም ሕይወት ያገኛሉ። 10 ትውልድ ይማረልሃል ኦኬ የተባለባቸው መጽሐፍት ስለሆኑ የክርስቶስ ኢየሱስን ደም የሚያጥፋፉ ስለሆኑ ነው። ስለዚህ ይሄንን ለመቃወም ጊዜ ያጣ ሰው ኦኬ ወንጌልን ለመስበክ ጊዜ ያጣ ሰው ይሄን ለመቃወም ጊዜ ያጣ ሰው እኔ የወንጌል አማኝ ነው ብዬ አላምንም። አገልጋይ ደምሮ አሁን እዚሁ አንተ የወንጌል አማኝ አይደለም ኢየሱስ ክርስቶስን አጣቆም ብዬ እነግርሃለሁ። ንስሐ ጨርሻለሁ። አቡና ስለድሉ በጣም አንተ የወንጌል አማኝ አይደለም አለ አይደል? አንተ ደግሞ ቀጥለህ ተናገር። እሱ ማለት መብቱ እኮ እሺ ለምን አንተ ደግሞ አሳየኝ። አይደለም ለምን ይወጣል? አይደለ መልክ አሰራብኝ አቡና አይደለ እንደዚህ አይነት ሰው ነው። አንተ ደግሞ ተናገር ያንተን። ቆይ ደሜ ነው ነው ያልናገር ሲጀመር ልጁ ቆይ ደሜ ቆይ ፖል ተመልሶ ይባና ፖልና አክብሮ እንዳስገባ አክብረ አንተም ሰምተህ ወረድ። ፖል ደግሞ የትክክል በማሳብ ሰተም መግለጫ ሰተማ ሞታልና ለምን ትፈራለህ? ምን ያስፈራ? ምን ያስፈራ? አሰማም እንዴ ንገረው። ሲስ ፖል ነውር ነው። አክብሮ እንዳስገባ ማንም ሰው ማለት አክብሮ ጊዜ እንደሰጠ አክብረ ልሰማ ይገባል እንዴ ፖል ታሽ አንደኛ አይገባም ሲሰ ይኸውልህ አይደለ አንደኛ ይሄንን ቅርሻት ለመጥፋት ነው የገባው። ሁለተኛ የት ቤተክርስቲያን እንደሆነ አይታወቅም። እኔ ለመጀመሪያ ጊዜ ነው የሰማሁት።
ለመጀመሪያ ጊዜ ተደባድበው ይክፈቱ ምን ብለው ይክፈቱ አይታወቅም። ምን አባቴ እኔ እኮ በጣም እኮ የሚገርመኝ እኔ የሙሉ ወንጌል አባል አገልጋይ በጌታ ትናገራለህ ይዲዳ አቅርሽቶ ወጣ። አሁን እስቲ አሁን ይሄንን እንደው ትቀበላላችሁ? በጌታ እንደው በጌታ በእውነት በጌታ የት እንደመጣ የማይታወቅ ልጅ መጥቶ አቅርሽቶ ወጣ። እንደ ተደባድቦ ቸርች ከፍቶ ቸርች ያለኛ ቤተክርስቲያን ምናምን ትላለህ። በኢየሱስ እንደ ይቀልዳል እንደ ደግሞ እኮ ሲሲሲፒ ይላል እንደ ሲሲሲፒ የሚባል ቸርች ለማባት እንደ ሲሲሲፒ ትላለህ እንደ መጣሪ ፋብሪካ ለገጣፉ ያለ ሲሲሲፒ ይሆናል። ለገጣፉ ያለ ሲሲሲፒ ብሎ ይወጣል። በጌታ በኢየሱስ ስም እንደ ጌታን እንደዚህ ሰምቼ አላውቅም እኮ እንደ አሁን ይኸው ፖል ጀግና ምናምን ትላላችሁ። እግዚአብሔር ምስክሬ እኔ ጴንጤ ፍንጥጥ ያልኩ ጴንጤ ነኝ። በጌታ በኢየሱስ ክርስቶስ ደም የዳንኩኝ የክርስቶስ ደም የማላክፋፋ እንዳከፍት አባቴ። አሁን ለማንም እንደዚህ ተጨማርቃችሁማ አትወርዱብኝም ላይ እንደ መርዛችሁ ረጫችሁማ አትወርዱም። ይኸውላችሁ ቤተሰብ እግዚአብሔር ምስክሬ እኔ በፍቅር እንስበክ ላይክ ይዲዲያ በተረዳው አረዳድ ተረዱኝ ነው። ገባችሁ? ተረዱኝ። ኦርቶዶክሳውያንም ቢሆን በገድል ዙሪያ ላይ ያለውን ነገር እንደው በግልጽነት በየዋህነት በፍቅር ተነጋግረን ሶሉሽን